ብለና አሜን አዎ ብለን ማለት ነው እና ለኃጢአት ስርየት የሚሆን ነው የምንቀበለው ራሱ ያ የምንጠጣው የጌታ ደም የኃጢአት ይቅርታን ይሰጣል አፋችን ውስጥ ያለው እርሱ የኃጢአት ይቅርታን ይሰጣል አሁን እኔ ደግሞ ጥያቄ እናንተ ጋር ሙሉ ወንጌል የምትቀበሉት በአፋችሁ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም እንዳለ ይሄው ጸሎቱም ንስሐው ምናምን ኖሮ ያ ህብስትና ወይን አፍ ውስጥ ያለው የኃጢአት ይቅርታን ይሰጣል አይሰጥም ህብስቱን በመውሰድ ብቻ የኃጢአት ስርየት ታገኛለህ ማን እንደዚህ ጀመር በጌታ አዎ አላልኩ የኔ ጥያቄ ነው ያንተ አይደለም የኔ ጥያቄ ነው ቅዳሴ ሰዓት ህብስቱ የጌታ ስጋ ይሆናል በቅዳሴ ሰዓት ጸዋው የጌታ ደም ይሆናል ብለን እናምናለን ኦኬ በመንፈስ ቅዱስ አሰራር ህብስቱ የጌታ ስጋ ጸዋው የጌታ ደም ይሆናል ስለዚህ በዚህ በቅዳሴ ውስጥ እንደዛ ይሆናል በዚህም ምክንያት ያንን ህብስትና ወይም የጌታ ስጋና ደምን በመንቀበልበት ሰዓት ወደ አፋችን ስንወስድ ወደ አፋችን የምንወስደው ያ የጌታ ስጋና ደም የምርም ህይወትን የሚሰጥ የኃጢአት ስርየትን የኃጢአት ይቅርታን የሚያሰጥ ነው በአፋችን የምንቀበለው ያ ራሱ እንደዚህ ጥያቄውን አንዴ ሰው ምንም አይነት ነገር የለውም ያለ ነው ምንም የተለየ አንዴ ቆይ አትዘለው ኖ አልዘለው አንዴ ተመለስ አንዴ የዘለልከውን አንዴ ላሳየ እኮ አንዴ እንዴ እኮ የጠየቁት ወደዚህ እንመለሳለን አንዴ አንተ ጋር ቆይ ኖ አንዴ ቆይ እኔ አይደለም መረጃውን የጠየቁት መረጃውን ከመጣው ልደት አንድ ጊዜ ቆይ እንዴ ኖ አይ ዘለልክ ወደ ታችኛው ሄድክ 5 ላይ ያቋረጥከኝ ነው እንመለሳለን አንዴ 205 እዛው ጋር መጨረሻ ያለብናል ኢየሱስ 203 ላይ አንዴ 203 ላይ ና አንበው ና አንበው ሰዎች በአምልኮአቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ ቃሉ ግን የሚያዛቸው ስርዓቶች ብቻ እንዲፈጸሙ እነዚህም የጥምቀትና የጌታ አራት ናቸው ስርዓቶች አይደለ ስርዓቶች ብቻ ነው ቀጠልና በእነዚህ ስርዓቶች ውስጥ የሚገኝ የተለየ ጸጋ በረከት የለም ያም ሆኖ ግን ለጌታ ፍቅር ሲባል ብቻ የሚደረግ ስለዚህ ለጌታ ትእዛዝ ፍቅር ብቻ ሲባል የሚደረግ ነው እንጂ ምንም የተለየ ነገር የላቸውም ይያለ ነው አይደል ስለዚህ ኃጢአት ስርየትንም አያካትትም ጸጋ የሚለው ምንም ነገር በረከትም የለውም ይያለ የተለየ የሚለውን አብራራልን አይ ቆይ ቃል እሱ ከሚያብራራ እኛ እናብራራለን አይሻል ልደት እንደዛ አይሻል ስለመጣው ነው አንዴ እኔ ስለመጣው ይኩን አንዴ ልናገር ፈልገው በጌታ በሙሉ ወንጌል የእምነት መግለጫ መሰረት ጥምቀትም ሆነ ቅዱስ ቁርባን ከጌታ ስርዓት መፈጸም ጋር ተያይዞ እንጂ ከሌላ ነገር ጋር ከምንም ነገር ጋር የሚያያይዘው ነገር የለም ኃጢአት ስርየት ጋር የማይገኝ እሱን እኛ እናሳያ እኛ ደግሞ እናሳያ ኃጢአት ስርየት ጋር የማይገኝ ከኃጢአት ስርየት ጋር ይገናኛል ከዚህ ይቀጥል አንዴ አልገባኝም እኮ አላወራውም ተጠየቅ በኋላ እኛ አብራራ ልደት እኮ የተለየ የሚለው አብራራ ካልሆነ ደግሞ አንድ ይጋስቱኝና ያብራራ እኮ ቃል ይጨርስ ከዚህም የጥምቀትና የጌታ አራት ስርዓቶች ናቸው ይላል ስለዚህ በስርዓት ደረጃ ብቻ እንዲፈጸሙ ነው ማለት እና ሁለቱ ስርዓቶች ናቸው ካለ በኋላ በስርዓቶቹ ውስጥ በጌታ ስጋና ደምና በጥምቀት ማለት ነው በስርዓቶቹ ውስጥ የሚገኝ የተለየ ጸጋ በረከት የለውም የተለየ ጸጋ በረከት ይነስስ የኃጢአት ስርየትም አይኖረውም ብታገኘውም ጸጋ የልጅነት ጸጋም የለም ምንም አይነት በረከት የላቸውም ይያለ ነው ያም ሆኖ ግን ይላል ለጌታ ፍቅር ትእዛዝ አንዴ ወደ ጎን አድርገህ ትንሽ ቆርጧታል እዛች ጋር ለጌታ ፍቅር ትእዛዝ ሲባል ብቻ የሚደረግ ነው ጌታ ስላዘዘው ብቻ የሚደረግ ነው እንጂ ከኃጢአት ስርየት ጋር ተገናኝቶ የሚደረግ እንዳልሆነ ጸጋን በረከትም እንደሌለው ይናገራል በቃ ለጌታ ትእዛዝ ሲባል ብቻ የሚደረግ ነው እኮ ይያለ ይሄ የሙሉ ወንጌል እምነት ነው
ይሄንን ሙሉ ለሙሉ እናንተ ተቀበሉታላችሁ? እዚህ ጋር የተጻፈው ለጌታ ትእዛዝ ሲባል ብቻ ነው እየተደረገ ያለው እንጂ ሌላ ጸጋም የኃጢአት ስርየትም የለውም እያለ ነው። እናንተ የኃጢአት ስርየት ይሰጣል እያላችሁ ሙሉ ወንጌል ለዚህ ነው የምታምኑ። ስለዚህ ማን ነው በክርስቶስ ኢየሱስ ትምህርት ያለው? እናንተ ወይስ ሙሉ ወንጌል? ጥያቄን ጨርስና እንመልስልህ። እሺ አንደኛ ሁለት ነገር ነው። አንደኛ ሙሉ ወንጌልን ሚስ ሪፕሬዘንት አድርጋል። እሱን ኤክስፕሌን አድርግልህ ይሰማ ከሆነ ድምጽ። ሁለተኛ ደግሞ እናንተ እንዲህ ብላችኋል ምና የሚለውን ፐርሰናሊ እኛ ለምሳሌ ከኃጢአት ስርየት ጋር አያይዘን ኤክስፕሌን የምናደርግበትን ላንብብል። ትልቁ ላይ አድርገኝ ላይ ያለው ልትከታተለኝ ትችላለህ። 205 እና 206 ለምሳሌ የክርስቶስ ሙትና ትንሣኤ የምናስብበት ሊነበባችሁ ከቻለ አላውቅም። ቅዱስ ቁርባን የጌታ እራት ወይም በሐዋርያት ሥራ እንደተጠቀሰው እንጀራን በመቁረስ ይልና ያከበብኩበትን ላንብብ። ይህ ነቀፋ የሌለበት ስርዓት ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል ይላል። ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። በቃ ይሄ እንግዲህ የፔንቴኮስታል ኤክስፕሬሽን ቴዎሎጂካል የሆነ ኤክስፕሬሽን የጌታ እራት አስተምሯቸው ቀጥሎ የጌታን ሞት በማሰብ በአንድነት ተሰባስበው ስርዓቱን ሲያከብሩ በክርስቶስ አካልነት በማዕዱ ዙሪያ በእግዚአብሔር ፊት እንደሚቀርቡ ያመለክታል ይላል። የጌታ እራት ማለት በሙሉ ወንጌል አስተምሮ በክርስቶስ አካልነት በእግዚአብሔር ፊት በማዕድ መቅረብ ነው። ይሄ ዲፕ የሆነ በጣም ባያዝ ባልሆነ በነፃ አእምሮ አንብበ ልትረዳው የምትችለው ነገር ነው። የእግዚአብሔርን ጸጋ ለመቀበል በክርስቶስ አካልነት ቅዱስ እውነተኛውን አንተ እንደምትለው የኃጢአት ያሰጣል ወይ? አንተ ያስገኛል ይቅርብን ይሻለው ጊዜ ይሰጣሉ ሰፊ ጊዜ ይሰጣሉ። አንተ የሚለውን አሳየንሽ። የኃጢአት ስርየት ይሰጣል የሚለውን ያለችበትን ሙሉ ወንጌልን አሳየን። እሺ ይሄን አመንክ፣ ይሄን ተቀበልክ። ጸጋ መንፈስ ቅዱስ የክርስቶስ ልጅ ከእግዚአብሔር ማዕድ ፍቅሩ ወሬያችን እኮ የኃጢአት ስርየት ያሰጣል ያሰጣል። በቃ አሁን ሞዴሬተር ሊያስፈልጋል ነው እንዴ? ልጨርስ እኔ ልጨርስ ፕሊስ እኔ ልጨርስና የፈለጋችሁትን እኔ ቅድም ቃሌን አስቆሜዋለሁ ይጨርስ ብየዋለሁ። ለምን ውይይቶቻችን ፍሩትፉል የሚሆኑት ስንጨርስ ነው ሐሳባችን። እሺ እንቀጥል። ጨርስ ከዛ ምንድነው የሚለው? ጨርስ ችግር የለውም። ከዛ በኋላ ወደኛም ግን እንደሰጠናል ለማውራት ሳይሆን ልደተ ቃል የሚጠየቅበት እንዳጋጣሚ ይሄን አንድ ጥያቄ ነው ያነሳው። አይ ችግር የለም። በግራ መንገዳቸው እኛን ጠይቀው መመለስ እንችላለን። ችግር የለውም። ምክንያቱም እኛ እኮ አዲስ ምን ፈጥረው ነገር እኮ የለም። ለሙሉ ወንጌልም ለክርስቶስም ለማንም የሚዋሽ ሰው የለም እኮ። መሬት ላይ ያለውን ነገር ጽሑፍ ላይ ያለውን ነገር እንናገራለን። በቃ ምንም እኮ ድብብቆሽ እኮ አይደለም ይሄ። በዚህ በቴክኖሎጂ ዘመን ማንንም አይደብቀውም። እሺ የመጨረሻው አንብብላችሁ ስለ ጊዜ እንዳልወስድ። እኛ በተፈጥሯችን ቀዝቃዛዎችና የማናመሰግን ብንሆን እንኳን ዋነኛው የክርስትና ህይወታችን መሰረት የቆመው በክርስቶስ ሞትና ትንሣኤ በተደረገ ደህንነት ላይ ነው። ቀዝቃዛዎች ስለሆንን በተፈጥሯችን ቀዝቃዛዎችና የማናመሰግን ብንሆንም የክርስትና ህይወታችን ሪቫይታላይዝድ የሚሆነው እንዲህ ባሉ ስርዓቶች ነው ብላ ታምናለች። ቀጥሉ።
ጨርሻለሁ። ልቀጥል ወይስ ኦኬ ቀጥላኪ? ኦኬ እሺ ልቀጥል ወይስ ኦኬ እሺ ልቀጥል መሰለኝ። በመጀመሪያ ቃሌ መንገድ ላይ ስለሆንኩኝ ሶሪ አኪ ቃሌ መንገድ ላይ ስለሆንኩኝ እንትኑን አንዴ ለተወሰነ ደቂቃ ምራውሽ ይቅርታ ቀጥሉ። ኦኬ በመጀመሪያ ደረጃ አሁን ከታች ዝቅ ብለን እናንብበው ብለህ ያነበብከው ክፍል ኤክስፕሊሲትሊ በእነዚህ በምስጢራቱ በኩል የእግዚአብሔርን ጸጋ እንካፈላለን የሚል ነገር የለውም። ምንም ስርዓቱ በመንፈስ ሆኖ አምልኮ የምናቀርብበት ነው። የአምልኳችን ማዕከል ነው ሊል ይችላል። የጌታ እራት ስርዓቱ ማለት ነው። የአምልኮ ማዕከል ሆኖ ከዛን አምልኮን ታደርጋለህ። አምልኮን ስታደርግ በመንፈስ ካልሆነ ስርዓቱ ራሱ ብቻውን የቅዱስ ቁርባን ማለት ነው ምንም አይነት ጥቅም አይሰጥም ይላል እዛው ጋር። በእርግጥም በመንፈስ ካልሆነ ስርዓቱ ብቻውን ቅዱስ ቁርባን ብቻ ምንም አይሰጥም ይልና ግን በመንፈስ መደረግ አለበት አምልኮ ይላል። በመንፈስ አምልኮ ከተደረገ ግን የሆነ የምታገኘው እንትን ይኖራል። ኦፍ ኮርስ በመንፈስ አምልኮን እየፈጸምክ ስለሆነ አሁን ስለሱ አይደል እዚህ አንተ ያመጣው ላይ ራሱ ኤክስፕሊሲትሊ ጸጋን መካፈያ ነው የሚል ማለት ሽታውም የለም። ኤክስፕሊሲትሊ ግን ማለት ነው ከላይ ከፍ ብለህ አሁን ቅድም ልደት ያሳየው ገጽ 203 ላይ ምንም በቃ የተለየ ጸጋም በረከትም አያሰጥም ነው የሚለው። የተለየ የሚለውን እንዴት ልትፈታ ማለት ልትፈታ የሄድክበት ርቀት ቆይ አንዴ አስጨርሰኝ እባክህ። ቆይ ሚውት አድርገው እንጂ እንዴ ተወራኩ ማለት አካሄዳችንን እንትን ነው እያስቆምኩህ አይደለም። አኪ እያስቆምኩህ አይደለም። ሚውት አድርገው እባክህ። አካሄዳችንን ሼፕ እናድርገው ብዬ ነው። አረባክ እንትን ችግር የለውም። ደቂቃ ያዝልንና በሙሉ ወንጌል የጌታ እራት ጉዳይ ነው። እንደዚህ እናድርገው። ደቂቃ ለምን ቆይ አንዴ ምስጢራት ላይ በሁለቱም ምስጢራት በጥምቀትም በቅዱስ ቁርባንም እየተጠያየቀን እናውራ በደንብ ለሰውም ግልጽ እንዲሆን። አይ አይደለም እኔ ፕሮግራም አይደለም ሙሉ ወንጌልን በተመለከተ ብዙ ጊዜ ቆይ አንዴ ሚስ ሪፕሬዘንት ስለምታደርጉና አንሻፋችሁ ስለምታቀርቡ ይሄ እሱን አጥራው ይሄ የሙሉ ወንጌልን ማመልሳል ያለው እናንተ ያጣመማችሁትንም ኤክስፕሌን አደርጋለሁ። በጥያቄ አጥራው በቃ ግን በደቂቃ እናድርገው። እኔ አሁን ረጅም ሰዓት ማውራት ፕሮግራም የለኝም። በደቂቃ እናድርገውና ይሄንን ኤክስፕሌን ላድርግልህ። ቆይ አንዴ አውርቼ ሳልጨርስ አይ ቲንክ የሁለታችሁ ኔትወርክ እየዘገየ ነው። አኬም ኤቢ የኔ አይ ቲንክ ጥሩ ይመስለኛልና አንድ ቆይርሜ እሺ አሁን ይኸውልህ ገና ማውራት ስጀምር አስቁመኝ ኤክስፕሌን ላደርግ ትላለህ ማለት ወጅዝ በጣም ፈኒ ማለት ነው። አሁን ቅድም ልደትን እንዴት አዋክበህ ዝም እንዳስዋልኩ አይተናል። አሁን ልክ ብድግ አድርገን ግን እውነታውን ስንገልጠው ደግሞ ቆይ አንዴ አቁሙ ዝም ብዬ ኤክስፕሌን ላደርግ እንዴት ይባላል? ሲቀጥል ግን የምርም እኛ ሙሉ ወንጌልን ምስ ሪፕሬዘንት አድርገናት ከሆነ ጥምቀት ለኃጢአት ስርየት ነው እያለች እኛ ግን አይ ለኃጢአት ስርየት አይደለም ብላለች እያለን ከሆነ ቅዱስ ቁርባን የኃጢአት ስርየትን ይሰጣል ብላ እያስተማረች እሷ እኛ ግን አይ አይሰጥም ብላ አስተምራለች እያልናት ከሆነ ዝም ብለን እዚሁ ጋር ይሄው አሁን አንተ ያነበብከውን ራሱ እያነሳን ነው የምልህ ጥያቄና መልስ እናድርገውና ይሄ ለምን አናየውም ማለት እንትን ምንድነው ግለጠን እስቲ የምርም የዋሽተን ከሆነ እዚሁ ጋር በጣም ብዙ ህዝብ ገብቷል። በጣም በርካታ ፕሮቴስታንት ወንድሞች ይኖሩናል እዚሁ ጋር ማለት ነው። እውነቱን ለመናገር የሙሉ ወንጌል ትልልቅ አባቶች ካሉ መመራን ካሉ ይታዘቡሃል ራሱ ማለት በቃ ይታወቃል። ምን በሙሉ ወንጌል የሳክራመንት ትምህርታቸው ጥምቀት ለኃጢአት ስርየት ነው የኃጢአት ስርየትን ከኃጢአታችን የምንታጠበው ጥምቀት ነው የሚል ይሄ ዝም ብሎ ይሄ ሚዲያ ላይ ለከቨር አፕ ካልሆነ በስተቀር የለም። እውነቱን ለመናገር ግን አንተ ግን እንደዛ ስላልክ በጣም ሌላ ነገር ነው ፖለቲካው አይጠቅመንም እኮ የሚጠቅመን መወያየትና መማማር ነው። ጨምር ከሆነ ትወርዳለህ ብራዘር አይደለም መውረድ ሳይሆን ይኸውልህ አካሄዳችንን እናስተካክለው እኮ ምን ለዛ ነው አይደለም አካሄዳችንን እናስተካክለው። ታወራለህ መጀመሪያ በአካሄዱ ግባባይ ያልኩህ ነው ማለት ችግር የለም። ሶሪ እሱን ታስተካክለዋለህ። እኔ ማውራት ስጀምር ነው የአካሄዳችን ይስተካከል ነው አይደለም። አሁን ምን መሰለህ መጀመሪያ ይኸውልህ ሙሉ ወንጌልን በተመለከተ ምንድነው የምታስተምረው የሚለውን ከአንተ እኔ እቀርባለሁ ለሙሉ ወንጌል አይደል ነው አንተ ነው የምትቀርባት። ያነበበ ሁሉ ቅርብ ነው። አይደለም አንተ ኦርቶዶክሳዊ ማይንድ ሴት አለ አይደል? እኔ ደግሞ ፕሮቴስታንታዊ ማይንድ ሴት አለኝ፣ ፔንቴኮስታላዊ ማይንድ ሴት አለኝ። ስለዚህ የሙሉ ወንጌል ከአንተ በተሻለ ምክንያቱም ሙሉ ወንጌል ቅዱስ ቁርባን ወስደው እኔ ነኝ ሄጄ ወስዳለሁ። አንተ አትወስድም። ምን እንደሚያደርጉ ምን እንደሚያስተምሩ
ልትዋሽላት ትችላለህ ብዬ አምናለሁ። ኖ የተጻፈውን ነው። እኔ እኮ ማንብል የተጻፈውን ነው። የተጻፈውን እሺ፣ እንደዛ ከሆነ በተጻፈው ነገር ላይ እናውራ። እንደዛ ከሆነ ላኪ ምን ማድረግ እሺ፣ አንድ አዳምጠኛ። እኔ ሙሉ ወንጌል ካላት ሰነድ ያላትን ሰነድና መሬት ላይ ፕራክቲስ የምታደርገውን አውጥቼ ኤክስፕሌን እያደረኩልህ ነው። አንተ ደግሞ የምትፈልገው እኔ የምላቸው ቃላቶች እዛ ውስጥ ስለሌሉ ይሄ ነገር አያሳምነኝም ካልክ ውይይታችን አልቋል። ማመን አለማመን፣ መቀበል አለመቀበል መብትህ ነው። የኃጢአት ስርየትን በተመለከተ ጥያቄ ካለ ጥያቄ ጠይቀኝ እመልስልሃለሁ። ይኸው እዚህ ቅዱስ ቁርባንን በተመለከተ ለልደት መልሼልሃለሁ። ከዛ ደግሞ አንተ ትናገራለህ። ሌላኔ ፖለቲካ ረገጣ ምናምን አልወድም፣ አይመቸኝም። መማማር ነው የምፈልገው። አንተ ላይ ጥያቄ ካለ ይጠይቃል፣ ትመልሳለህ። ምንም ፖለቲክስ በጣም የለም። ኤቢ እንደዚህ ብለህ አትለፈው። እኔ አሁን ይሄ አሁን ባይሆን ያንተ ነው። አሁን ይሄ ፖለቲክሱ እንደዚህ ፖለቲካ አልፈልግ ምናምን ስትል እናንተ ፖለቲካ እየሰራችሁ ነው ብለህ ፖለቲካ እየሰራህ ነው። በጣም የሚያስገርመው ፓርት። እኛ ግን ለዛ አሁን እኔ ለዚህ አልመጣሁም። ምንም እንደዚህ አይነት ነገር ውስጥም ስለሌለበት ማለት ነው። ለዛ ካልመጣህ ነው ወይ ጠይቀኝ ጥያቄ። ስለዛ እኔም ጠይቃለሁ። አሁን አንተ ካልከው አንፃር እንደው እኔ ለምናገረው ነገር የተጻፈው ውስጥ ማስረጃ አምጣ ካላመጣ አላምንም የምትል ከሆነ በቃ እዚህ ላይ አብቅቷል አልከኝ። አዎ እልሃለሁ። ምን ግልጽ ነው። በቃ ከተጻፈው ላይ ማስረጃ አምጣ እልሃለሁ። ካላመጣ እየዋሸህላት ነው ብዬ ነው የማምነው። በተለይ ከተጻፈው ነገር ውጪ ወይም የተቃረነ ሐሳብን የምትናገር ከሆነ ለሙሉ ወንጌል እዚህ ጋር እየዋሸህላት ነው ብዬ ነው እንዳስብ የምታደርገኝ። ምን ታዲያ የተጻፈው ላይ ማስረጃ ከሌለህማ ታዲያ ምን ዋጋ አለው እንዴ? ምኑንስ ታስረዳለህ? ስለዚህ በተጻፈው ማውራት የምትችል ከሆነ አሳውቀኝና በተጻፈው ማውራት የምትችል ከሆነ ያነበብን እንመልሳለን። እና ይሄው 1700 ሰው አለ። 1700 ሰው ይፍረድ። በቃ ምን ጠየቁ? የኔም አንተም ታሪፍ አይደለም። አይ ልክ ነህ፣ ግን ደቂቃ ይሰጥ። በቃ ደቂቃ ሲሆን ለምን መሰለች ጉዳይ ደቂቃ ምንም ችግር የለብኝም እኮ እኔ በደቂቃ ምንም ያለውን ነገር በደንብ አድርጌ ያሳያለሁ። ግን አይ ደቂቃ የለም ለምሳሌ በደቂቃ ነው ስህተታችን አይገለጥም። እዛ ጋር አንዳችን የማንይዝ ከሆነ ስህተታችን እንዴት ነው ሊያዝ የሚችለው? እሺ አሁን እኔ ረጅም ሰዓት ሳወራ ማንም ያስቆመኝ? እሺ ንገረኝ። አሁን ረጅም ሰዓት ካወራ እሺ እንትን እናድርግ። በቃ ኤቢ እንደዚህ ናርክ ለገጣ አደረከው። አንዴ ቆይ እንደማመጥና እንደዚህ ናርክ። እኔ ይመቸኛል፣ ጥያቄና መልስ ይመቸኛል። የፈለከውን ጥያቄ ጠይቀኝ አኬ። የኔ ጥያቄ ግን አንተ ጥያቄ ለመጠየቅ ረጅም ሰዓት የሌለ ነገር እያመጣ መራገጥ ትፈልጋለህ። እሱ አላረግም። ጥያቄና መልስ ኦኬ አሁን አንድና አንድ አኪ ነው ማንም ያወራው። ተስማምተናል እኔና ኤቢ አጨራጨር። እሺ አይ ምንስማማው በዚህ መልኩ ልንገርህ አኪ። ምንስማማው በመጀመሪያ ደረጃ ካውንታውን የሙሉ ወንጌል አይ ቆይ ምንስማማበት መንገድ በመጀመሪያ ደረጃ የሙሉ ወንጌልን ዶክመንት በማንበብ መረዳዳት አለብን፣ መግባባት አለብን። አንተ ባትቀበለውም 1800 ሰው አለ። 1800 ሰው የሙሉ ወንጌልን ዶክመንት እኔ ኤክስፕሌን ሳደርግ ይሄው ቃል በቃል አውጥቼ ካላመንከኝ አንተ ያዝከውን ከከቨር ፔጁ ጀምሮ አውጥቼ አነባለሁ። አይ ይሄ ዶክመንት የሙሉ ወንጌል አይደለም ወይ ሙሉ ወንጌል ይሄ የተጻፈውን አታምንበትም ወይ ይሄ የተጻፈው ደግሞ በቂ አይደለም፣ ግልጽ አይደለም ካልክ ደግሞ አንተም የራስን ጀጅመንት ወስደህ ትሄዳለህ። የሚሰማውም ሰው የራሱን ጀጅመንት ይዞ ይሄዳል ነው የኔ ጥያቄ። አይ እኔ እንደዛ አላልኩም። በቂ አይደለም ይሄ ዶክመንት አላልኩም። አሁን እኔ ኬዞችን ለማስረዳት አሁን የተገለጠው ጽሁፍ ከበቂ በላይ ነው ማለት በቂ ብቻ ሳይሆን ከበቂ ራሱ በላይ ነው። ሌላ ምንም ራሱ ያናልም አያስፈልገኝም። ስለዚህ እዚህ አሁን የተነሳው ወይም የወጣው ዶክመንት ላይ ተመስርተን ሙሉ ወንጌል በምስጢራት ላይ በጥምቀትና በቅዱስ ቁርባን ላይ ያላትን ትምህርት በላሁን አጠራጠር እያደረግን በጥያቄና መልስ መልኩ ለማየት እንሞክር። እሺ አውጣሽ ልጠይቅህ ቶሎ አጠራጠር ያንቺ አንደኛ እያወራን ያለነው ስለ ጌታ እራት ነው። ጌታ እራት 203 ላይ አውጣው አንዴ ጥምቀትንም ቅዱስ ቁርባንም ጥምቀትና ቅዱስ ቁርባን አይሰማ በሚገባ ይሰማል። አንደኛ ድምጽ ይሰማል፣ ሁለተኛ የተወራው ነገር ስለ ጌታ እራት ነው። እሱን እንጨርስ። ጥምቀትን ለምንድን ነው የተዋችሁት? ለምንድን ነው ጥምቀት የፈራችሁት? መጨረስ ነው። የጌታ እራትን እንጨርስ እንጂ አኬ ምን ሆነ ነው? ቆይ አንዴ ወዳጄ እኔ የጌታ እራት መቻለቀ አንዴ እየተወራ ያለው እስካሁን ስለ ሁለቱ ምስጢራት ነው። መሀል ላይ የምትስቀው ነገር አለ። ትልቅ ሰው ነህና ትልቅ ሰዎች ነንና በቃ መሀል የሚሳቀው ነገር አይ ምንም ችግር የለውም። እሱን እሺ እሱ አይ ፊል ፍሪ ምንም ችግር የለውም። አንተ ምን ወጣት ቀልድ ጨዋታ ምናምን የምችል ልጅ አይደለ እንዴ? ምንም ችግር የለውም ነው። ግን አሁን እንደዚህ አይነት ቶፒክ ላይ አንዳችን ስንስቅ
እንትን እንላለን ምንድነው ነገርዩን የእንትን ወደ ማድረግ ምናምን አንዳችን ላይ ወደ ማድረግ እንዳልፍ ብዬ ነው እኔ ሙድ እንደዚህ ሙድ እንዳልገባ ማለት ነው። ስለዛ እንትን ሁለቱም ሚስጥራት ምክንያት እረዳዋለሁ። በነገራችን ላይ ምናልባት ሌላው ሰው ላይ ገባው ይችላል፣ እኔ ግን እረዳዋለሁ። አሁን ደግሞ ሌላ ነገር ውስጥ ገባ። አሁን ሌላ ነገር ውስጥ ገባ። አልገባውም። አልመች ገባው አይደለም። አሁን ስለ ጥምቀት ደግሞ ለምንድን ነው የምትሸሹ ብለህ ደግሞ ሌላ ፖለቲካ መስራት ፈለግ። እሺ ስለዛ ገጽ 203 ላይ አውጣ። ቆይ አንዴ እኔ ሞዴሬት ላድርገው። አንዴ ኦሬዲ ጀምረናል። እሺ አኬ የተጀመረው ቃሌ ደቂቃ ያዝልን ሚሻለው ጥያቄ ይጠይቅ ከዛ ሊመልስለታል። በቃ ጥያቄና መልስ ብቻ። አዎ በቃ ቃሌ ሚውት አድርገውና እሺ ኤቢ ገጽ 203 ርዕስ እንትን እንዳይል ተስማምታል። በሁለቱም ተስማምታል። ኤቢ አራው ተስማምቷል። እባክህ ቆያሉት። አዎ ዛሬ ምን ሆነ ልጆቹ? እሺ ችግር የለም ቃሌ ችግር የለውም። ጥያቄ ይጠይቅና እኔ መልስለታለሁ። እሺ ገጽ 203 ላይ አውጣው። አንብብልኝ። ችግር የለውም አንብብልኝ። እኔ ለቃሌ ላኩለት ቴሌግራም ላይ ነው ያለው። ቃሌ አውጣልን። አንተ ጋር አለ በቅርብ መሰለኝ ወይም ንገረኝ። አኪ ታስታውሰው ይሆናል። የምታስታውሰው ንገረኝ። ችግር የለውም አኪ ታስታውሰዋለህ። ያነበብን ይሻላል። እሱማ አስታውሰዋለሁ። ያነበብን ይሻላል ብዬ ነው። አሁን እኮ አውጥተው ነበረ። አይ ያወጣቸው 205 ነው 206 ነው። ኦኬ 203ን እሺ ቃል ያወጣው ወይም ደግሞ ልደት አውጣው። አሁን ቅድም ያወጣው መንገድ ላይ ስለሆንኩ ነው። ልደት ወይም ቃል አንዳችሁ አውጡ። ኦኬ ወይስ እንትን ላድርግ? ልደት አውጣ። በቃ እንትን ቃሌ አልተመቸውም። ልደት አውጣል። አንብቦታል እኮ ቅድም ልደት አንብቦታል። ችግር የለውም። ጥያቄህን ጠይቀኝ። ይኸውና ከፍ አድርገው ቃሊን። እሺ አንዴ ያሳድጉኝ። እሺ እናንብበውና አስቀድመን ከዛ በኋላ ወደ ጥያቄው እንሄዳለን። ያው ንባቡ የሁለታችንም ድርሻ ስለሆነ ያው አብረን እናነበዋለን። ጉዳዩ በደንብ ጥርት እንዲል ማለት ነው። ትንሽ ብለር ነገር ነው። ሰዎች በአምልኳቸው ውስጥ ብዙ የተለያየ ስርዓቶችን ይደነግጋሉ ይልና ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ይላል። ምኖችን እንዲፈጽሙ? ስርዓቶችን እሺ ብቻ እንዲፈጽሙ ነው። እነዚህ ስርዓቶች ምንድናቸው ነው? ቀጥታ ያደረግና እንደሚለው እስቲ እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። የጥምቀት ይጠቅሳል። ከዛ ቀጥሎ ደግሞ የጌታ እራትን ይጠቅስና እነዚህ ስርዓቶች ናቸው ካለ በኋላ በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። የተለየ የሚለው ቃል ላይ መጥቼ ጠይቃለሁ። እሱን ከመጠየቄ በፊት ግን እናንብበው። ያው ሙሉ ሲነበብ መልካም ስለሆነ ይደረግ ነው። ስለዚህም ግን እሺ የጥምቀቱ ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ እራት ስርዓት ግን በየጊዜው የሚፈጸም ነው። አንዳንዶች አብያተ ክርስቲያናት የአጥቢያ ቤተ ክርስቲያናቸውን አባላት የሚቀበሉት ከጥምቀት በኋላ ነው። ማለት አብያተ ክርስቲያናቱ አባላትን የሚቀበሉት ሰዎቹን ካጠመቁ በኋላ እናንተ የኔ አባል ናችሁ ይላሉ ነው። ከጥምቀት በኋላ ነው ይልና ምንም ክርስቲያን ሁሉ ከእምነት በኋላ መጠመቅ ቢኖርበትም ጥምቀት ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ይላሉ። ጭራሽ እንደሱ እንደውም ይሄም ይነበብ ጥምቀት ይሄ ለድህነት ለኃጢአት ይቅርታ ምናምን ተውትና ጭራሽ የክርስቲያን አባል ለመሆኑ ራሱ የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ብለው ነው የሚያምኑት። የለም ካለ በኋላ እሺ ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ደህንነትን ሊያስገኝ አይችልም። የመጀመሪያው ጥያቄ ጥምቀት ኃጢአትን ሊያጥብ ይችላል አይችልም? በሙሉ ወንጌል ትምህርት አጠር ያለ ጥያቄ ከዚህ ጀምሮ ያወራን ያለ ተስማምተናል እኮ እባክህ ለምንድን ነው የምትመለሰው ወደኋላ ለምንድን ነው ያለው? የተጻፈው ላይ ራሱ ጥምቀት ብሎ ከዛ ቀጥሎ ነው የጌታ እራት የሚያመጣው። ሁለቱም የጌታ እራት ቅድም ያልኳቸው ይሄንን ነበር። ኤቢ ተስማምተናል። ይሄንን ማውራት የማትፈልግበትን ምክንያት ተነጋግረናል። ኖ ዋን አት ታይም ነው። በቃ ዋን አት ታይም ነው። የጌታ እራት የሚመለከተው ልደት ጥያቄ ያነሳ ለእሱ መልስ ለመመለስ ነው የመጣሁት።
አሁን አንተ ራሱ ጥያቄ እየጠየቅ ሳይሆን አንደኛ እያብራራ፣ ሁለተኛ ሚስ ሪፕሬዘንት እያደረግን ያለ እንደዚህ አይነት ውይይት አይጠቅምም። ውይይታችን ይቋረጣል። እንደዚህ አይነት ውይይት አይጠቅምም። አኪል አነበበ እንጂ መች አብራራ አይደለ? እያብራራ የሚሰማ ሰው እኮ ይወስናል እኮ። ምን ሆነህ ነው አኪል? አይደለም እሺ የትኛው ምን አበራ አንዴ ወይ ሞዴሬት አድርጉ። ኤቢ ላስት ነገር እኔ እንትን ላድርግ አንድ ጊዜ አክሊል አንዴ እሺ አንዴ እየተወራ የነበረው ስለ ጌታ እራት ነበረ። ይቅርታ ስለ ድምፁ እየተወራ የነበረው ስለ ጌታ እራት ነበር። ስለዚህ በጌታ እራት ጉዳይ ላይ አሁን ማውራት ፍላጎቱ አለ ወይስ የለህም? በጌታ እራት ላይ እሺ እኔ ገብቼ ያወራሁት ስለ ምስጢራት ነው እየተወራ የነበረው አሁን እኔ ከገባው ጀምሮ ማለት ነው። እንግዲህ ያዩት አሁን ከዚህ በፊት ያለውን እንግዲህ የጥምቀትን አናነሳም ብላችሁ ከነበረ ማለት ልደት ሐሳቡን የሚሰጥ ከሆነ ይሰጣል። የጥምቀትን አናነሳም የጌታ እራትን ብቻ ብላችሁ ከሆነ ማለት ነው። እኔ ግን ስመጣ የጌታ እራት ብቻ ሳይሆን በቃ ሚስጥር በሚስጥራት በኩል የእግዚአብሔር ጸጋ መቀበል እንችላለን አንችልም የሚል ነው። የተነበበው ላይ ራሱ ስለ ጌታ እራት ብቻ የሚወራም ክፍልም አይደለም። ስለ ጥምቀትና ስለ ጌታ እራት ነው ትኩረት ያደረገው። እንደውም ማለት ሰፋ ያለ ነገር ይሰጠው ስለ ጥምቀት ነው። አይ ቲንክ ይበቃል። ሲወራ የነበረው የጌታ እራት የኃጢአት ይቅርታ ይሰጣል ወይስ አይሰጥም? ሙሉ ወንጌል ግን የኃጢአት ይቅርታን ይሰጣል አትልም ብሎ ለለት ላቀረበው ጥያቄ ነው እየተወራ የነበረው። ቀጥታ ከመጣ ጀምሮ ያለውን ሳይሆን የምትሰማው ቤቱ ፍሎ እያደረገ የነበረበትን መንገድ ስለሆነ መስማት ያለብን። እየተወራ የነበረው ስለ ጌታ እራት ነው። ስለዚህ ፎከስ ዶነ ማውራት ካለብን በተጀመረው ርዕስ ላይ ስለሆነ ማውራት ያለብን። ከመጀመሪያ ጀምሮ የነበረው የጌታ እራት ስለሆነ እዛ ላይ የማውራት ኢንተረስቱ አለ ወይ? ቆይ አንዴ እሺ አሁን የቤቱን ሐሳብ እየነገር ቤቱ በዚህ ጉዳይ ላይ ያወራ ነበርና በዚህ ጉዳይ ላይ ማውራት ሐሳብ አለ። ስለዚህ እኔ ከመጣው በኋላ ከሆነ ምስጢራት ላይ እየተወራ ያለው እናንተ ለጊዜው ጥምቀት ላይ ማውራት አንፈልግም ነው አይደል ያላችሁት? ያው የጌታ እራት ላይ ብቻ ካልሆነ በስተቀር ወይስ ትችላላችሁ ጥምቀት ላይ ማውራት? አሁን ከዚህ ጋር ቤቱ እያወራ የነበረው የጌታ እራት ላይ ስለሆነ የጌታ እራት ላይ የማውራት ኢንተረስት የጌታ እራት አንዴ እናሳውቀኝና ካልሆነ አንዴ በቃ እሺ አንዴ በቃ አትችሉ የሚለውን ነገርና ካልሆነ ወደ ጌታ እራት እንመለስ። እሺ አንዴ በቃ ሚውት አድርግና እየተወራ የነበረው ስለ ጌታ እራት ስለሆነ የጌታ እራት ላይ ከአክሊል በፊት ማውራት የሚፈልግ ሰው አለ? ችግር የለውም። ኖ ይኸውልህ ጥምቀት ላይ ማውራት አልፈልግም ካላችሁ የጌታ እራት ላይ እኔ ራሴ እቀጥላለሁ። ጥምቀት ላይ ማውራት እያወራን የነበር ነው የቤቱ ሐሳብ እየተወራ የነበረው የጌታ እራት ላይ ስለሆነ የጌታ እራት ላይ ማውራት ከፈለክ የጌታ እራት ላይ እናውራ። እሺ ካልሆነ የጥምቀት ላይ ማውራት አትፈልጉም ነው? ሰላም ብያችኋለሁ ሁላችሁንም። የቤቱ ሐሳብ ቀሲስ ሰላም ብለናል። ይቅርታ አንዴ የቤቱ ሐሳብ የጀመረው ሰላም ቀሲስ እሺ አክሊል የቤቱ ሐሳብ የጀመረው የጌታ እራት ላይ ነው። አንፈልግም አንችልም ሳይሆን የቤቱ ሐሳብ የነበረው የጌታ እራት ነው። የጌታ እራት ላይ አባይ ዳርግና ቀጥል። እሺ የጌታ እራት ላይ ማውራት የሚፈልግ ሰው ከሌለስ ምንድን ነው የምታደርጉት? ትቀጥላላችሁ ወደ ጥምቀት ወይስ? የጌታ እራት ላይ እኛ ማብራሪያ እንሰጣለን። አልተጠቃለ ጠየቀው ጥያቄ በነገራችን ላይ ለተቃለ ተደረበህ ነው ተስማምተው ነበር። እኔ አሁን ይቅርታ ቀሲስ ይቅርታ ቀሲስ ሚውት አንዴ ቃል ቀሲስ ሚውት መንገድ ላይ ነው ያለው። ኔትወርኬም አሪፍ አይደለም። ከክላስ ወጥቼ ወደ ቤት እየሄድኩ ነው። 3 ሰዓት ቤት ከፍታለሁ። የጌታ እራትን በተመለከተ የሙሉ ወንጌልን በተመለከተ የጌታ እራትን አስተምሮ በተመለከተ መወያየት መማማር የምንችለው ነገር ካለ አንድ 10-20 ደቂቃ ልጠብቅ። ከዛ ውጭ ሌላ ፍላጎት ካላችሁ ቃሌም ማለ ሌሎቻችሁ መወያየት ትችላላችሁ። እኔ ወደ ቤት ልሂድ፣ መንገድ ላይ ነው ያለው። የጌታ እራትን ከኤቢ ጋር ልቀጥልና ጥምቀትን ከቃሊ ጋር ቀጥላለሁ ፈቃዱ ከሆነ። አሁን ግን የጌታ እራት ላይ በቃ እናንተ ባላችሁት ልሂድ። የጌታ እራትን የሙሉ ወንጌልን አስተምሮ ነው የምናወራው። ችግር የለም። የሙሉ ወንጌልን ለምን ሳቅ አኪ? ችግር የለውም። የሙሉ ወንጌልን ብቻ ነው ስትል ለምን ሳቅ? እኔ አሁን ስትስቅ እኔ ምንም አይደብረኝም። ኖ የስላቅ ሳቅ አልሳኩም እኮ ነው። ስላቅ እንዳንተ ካልሳኩም አንተ እኮ መሀል ላይ እየተነጋገረ እንደዛ ሳቅ አኪ መሳቅ ስትፈልግ ሳቅ፣ አትሳቀቅ። በእውነት እኔ አይደብረኝም። ኖ አይደብረኝም። እኔ አሁን
የስላሴ እሺ ቀጥልሽ። የሙሉ ወንጌልን የጌታ እራት ፕሊዝ 10-20 ደቂቃ እናውራና ቤት ልግባ። 3 ሰዓት ቤት ስለምከፍት። ስለዚህ እሺ ይኸው ጥያቄውን እንደዚህ እናድርገው። እሺ ወደ ላይ ከፍ ብለን በእነዚህ ስርዓቶች ውስጥ እንግዲህ በጌታ እራት ማለት ነው በጌታ እራት ስርዓት ውስጥ የተለየ ጸጋና በረከት አይገኝም ብሎ ቃል በቃል ኤክስፕሊሲትሊ የተለየ ጸጋና በረከት አይገኝም ተብሎ ተነግሯል። ልክ እንደዚሁ ኤክስፕሊሲትሊ ጸጋና በረከት ይገኝበታል። ኤክስፕሊሲትሊ ነው ያልኩት። አሁን የቀደም ከአምልኮ አንጻር የተነገረውን ሳይሆን በስርዓቱ በዚህ ስርዓት ውስጥ ጸጋ ይገኛል የሚል አለ። ኤክስፕሊሲትሊ ነው ያልኩት። እሺ ሚዩት አድርግ። አሁን 10 ደቂቃ ወስዶ ባህል አንድ ጥያቄ ለመጠየቅ አሁን ታግሰህ አዳምጥ። እንግዲህ ኧረ እባክህን እንደው የምን 10 ደቂቃ ነው ይጀብኝ? እንደዚህ ጭቅጭቅ ላይ ነበርን እኮ ምንም እኮ ጥያቄ ታብራራ ትጠይቅ ነው። ቆይ 10 ደቂቃ ወስዶ ያልኳት እባክህን እንደው ኢትስ ኦኬ ብዙ ደቂቃ ነው። በቃ አጠራጠር እያደረገን አለ መጀመሪያ አለ። ቆይ አይደለም እንደዛ አይደለም፣ ውይይት ነው። ኢንተርቪው አልወድም ብያለሁ። ሌላም ጊዜ ጠይቀኸኛል፣ አብራራለሁ፣ ለምልስልህ እኮ የሶር ነው ኩዌሽን አይደለም ዲስከሽን ነው። አይ እንግዲህ ይሄ ነው በቃ። አሁን አኪ አንተ እኔ አሁን ሰዎች ጋር ለመወያየት ምን ዋጋ አለው? የራሴን አይደለም ዶክመንት አውጥቼ ላፕት መንገድ ላይ ቆሜ ይኸውልህ አይደለም ያልሆነ ቦታ ላይ ቆሜ ላፕቶፕ ከፍቼ ነው እያወራሁ ያለሁት። እሺ የጠየቅኝ ልመልስልህ፣ ሚዩት አድርግ። የጠየቅኝ ልመልስልህ፣ ሚዩት አድርግ። የመጀመሪያ ጥያቄ ዲቤት አይደለም እኮ አኪ ዲቤት ላይ አይደለንም። ዲቤት ላይ አይደለንም። ዲቤት አይደለም ግን ጥያቄና መልስ ነው። በቃ አሁን ሚዩት ታገስና ሚዩት አድርገህ ልመልስልህ። ካልተመለሰልህ አልተመለሰልኝም ትለኛለህ። ኦኬ ሙሉ ወንጌል የጌታ እራትን በተመለከተ የተለየ ጸጋና በረከት አናገኝም ብላ ስትናገር የተለየ ጸጋ የጌታ እራት ጋር ተያይዞ የተለየ ጸጋ ይገኛል የሚልን ትምህርት ለማትቀበል ነው። ለምን? የጌታ እራት የተለየ ጸጋን የሚያሰጥ ሳይሆን ያው እግዚአብሔር በቃሉም በኩል በጸሎትም በኩል በየትኛውም የቤተክርስቲያን ስርዓቶች በኩል የሚሰጠውን ጸጋ ነው እንጂ የሚሰጠው ያ የጌታ እራት ስፔሲፊካሊ ልዩ ጸጋን የሚያሰጥ ስላልሆነ ነው የመጀመሪያው። አይ ምንም አይነት የጸጋ ሽታ ወይም ኤክስፕሊሲትሊ አልተጠቀሰም ከሆነ ጥያቄው ጸጋ ይብራራል፣ ይተነተናል። በአምልኮ አውድ ውስጥ እግዚአብሔር ጸጋውን የሚያድል የሚያከፋፍልበት በርካታ ሞዳሊቲዎች አሉ። ነሰሰርሊ ቃል በቃል የጌታ እራት ጸጋን ያሰጣል የሚል ቃል የለም ማለት ሙሉ ወንጌል በጌታ እራት ምንም ጸጋ አላገኝም ብላ ታምናለች ማለት አይደለም። ለምን? ያነበብኳቸው 7 ነጥቦች አሉ ሙሉ ወንጌል ከጸጋ ጋር ከመንፈስ ቅዱስ ጋር የጌታ እራትን አያይዛ የገለጠችበት። አንደኛ በእግዚአብሔር በማዕዱ ዙሪያ በእግዚአብሔር ፊት እንቀርባለን። በአንድነት በክርስቶስ አካልነት በእግዚአብሔር ፊት ማዕድ እንቀርባለን ብላ ትናገራለች። ሁለተኛ ማዕከላዊ የአምልኮ አንዴ እጨርሳለሁ። ታወራለህ ሁለተኛ ማዕከላዊ የአምልኮ አሁን ይሄ ጸጋ ነው አይደለም የሚለውን ትወስናለህ አንተ። ኖ ጸጋ ነው አይደለም አንተና ችግር የለውም። እየመለስኩልህ እንደዛ እንድጠብቀኝ አይደለም የምፈልገው። ኤቢ አንተ የምትፈልገው ብቻ አይደለም የሚሆነው። አኬ ችግሩ እኮ ይሄ ነው። አይደለም ጥያቄ ምንድነው? እስቲ ንገረኝ። እኔ አሁን ማልፈልገውን ስትናገር 10 ደቂቃ ታግሼ ሰምቻለሁ። ማልፈልገው ጥያቄ ምን ነበር? እስቲ አስታውሰን። ጥያቄን እስቲ አስታውስ። አይ ምንድነው የጠየቁት? እሺ ፓተርኑን ልንገርህ። ጥያቄውን አሁን ስነግር አይደለም ነው የምትለው። ለምን? እዚህ ቲክቶክ ላይ ዲቤት የምታደርጉ ልጆች ባህሪያችሁ ይሄ ስለሆነ ነው። እንዲህ ነው ጥያቄ ስለ አይደለም ነው የምትለኝ። መሳደብ ጀመረ። አይደለም ነው የምትለኝ። ጥያቄውን ንገረኝ። ጥያቄ የተለየ ጸጋ አናገኝም ብላለች። አንድ ኤክስፕሊሲትሊ ጸጋ እንቀበላለን ብላ የገለጸችበት ቦታ አለ ወይ ብለሃል። እሱን እያብራራው ነው። አንዴ አይደለም ጥያቄ ነው አይደለም። ቆይ አንዴ እባክህ ነው አይደለም። እሺ ቆይ አንዴ እየመለስኩ ያስቆምተኛል። ሰማው የተወሰነ አርቲኩሌት ላድርግልህ ማለት የተወሰነ እንትን ለሰርቶ ማለት ያልኩ ምንድነው? በደንብ አድርጋችሁ ስሙ ጋይስ። ሙሉ ወንጌል በመጽሐፏ ላይ በቃ በጌታ እራት በኩል የሚገኝ የተለየ ጸጋና በረከት የለም፣ ምንም የለም ብላ ዘግታለች። አንተ የተለየ የሚለው ከዚህ አንፃር ላይ ያብራራው አለ። አሁን እኔ እሱን አልጠየቅኩም፣ ግን እሱ ላይ አሁን መጣብሃለሁ እኮ ያው ቀጣይ እጠይቅሃለሁ። አሁን ያልጠየቅኩን አብራርታለሁ። እሱን አልፈልግም፣ እሱን አይደለም አብራራልኝ ያልኩ። እኔ ያልኩ ምንድነው ኤክስፕሊሲትሊ የተለየ ጸጋና በረከት አያስገኝም
ብላ እንደዚህ ኤክስፕሊሲትሊ ስል በግልጽ እንዲህ ማለት ነው ሲቀመጥ፣ በተዘዋዋሪ ደግሞ በግልጽ በስርዓቱ በዚህ በስርዓቱ ወይም በጌታ እራት ማለት ነው። አሁን ቅድም ስርዓቱ ብቻውን ምናምን ከሆነ ጭራሽ አያስገኝም ያለችው አንተ ያነበብኩ ክፍል ላይም፣ ግን አሁን እየጠየኩ ያሉት ምንድነው ኤክስፕሊሲትሊ በስርዓቱ በኩል የሚገኝ ጸጋ አለ ተብሎ የተጻፈበት ቦታ አለ ወይስ የለም? መጀመሪያ አለ ወይም የለም የሚለውን ንገረኝ። ከሌለ የለም በለኝና ግን ከዚህ አንጻር እኮ ልናየው እንችላለን የምትለውን አትሊስት በአጭር ደቂቃ ለመስማት እንሞክር። መጀመሪያ ግን አለ የለም የሚለውን ንገረኝ። አለ እሺ፣ አሁን ሚዩት አድርግ። እሺ፣ አለ ወይም የለም ብለን እንደምንጀምር ግን ተስፋ እናደርጋለን። ጥያቄን አርቲኩሌት ላድርግልህ ብለን የጀመርከው ኢንተርቪው አታርገኝ። ኢንተርቪው አልወድም ብያለሁ። ምክንያቱም ውይይት አጠይቀኝ እኮ ነው። አይደለም አለ ወይስ የለም? እሺ፣ ለማለስልህ ማስረጃ አለ የለም? ለማለስልህ። እሺ፣ አሁን አንተ የስ ኦር ኖ ጥያቄ ብጠይቅ ትመልሳለህ? አዎ መልሳለሁ። እሺ፣ ሙሉ ወንጌል ዶክመንቷ ላይ ምንም አይነት ጸጋ አናገኝም ብላለች። የተለየ አለች እንጂ ምንም አይነት ጸጋ አናገኝም የሚል ቃል ታገኛለህ? አንዴ የተለየ ጸጋና በረከት አያስገኝም አታብራራ። አለ የለም? ሙሉ ወንጌል ዶክመንት ላይ አለ ልነግርህ እኮ ነው አለ። እሺ ይሄው አለ ብያለሁ። አሳየኝ ስትለኝ ደግሞ ይሄው ላንብብና እሱ ነው። ይሄው አሁን እኮ እሺ፣ አሳየኝ። እሺ፣ ያው ሙሉ ወንጌል እሺ፣ የቀደም የጠየቁትን አልመለሰም። ስለዚህ ዞሮ እኔ የጠየቀው እኔ ደግሞ ልመልስለት። አዎ አለ ብዬ ነው የምጀምረው። እኔ የተለየ ምንም አይነት ጸጋና በረከት አያሰጡም ያለችበት አላው የትኛው አሁን ያነበብ ነው? ምን ይላል? አውጣው አንዴ። ማን ነው ቃል ያውጣው እና አንብበው። ምንም እኮ ማስረጃ እኮ አለ። አውጣው። እሺ፣ እሱ እስከሚወጣ ድረስ ጊዜ ለመቆጠብ እንቀጥል። እሺ፣ ቃሌ እሱን አውጣው እስኪ። እኔ እኮ አለኝ ግን ሌላ ፎርም ላይ ስለሆነ እሺ፣ ይኸው በቃ ልበለው። ያው ኦልሬዲ ስላነበብ ነው። በቃ ሐሳብ ገብቶኛል። ስርዓቶቹ ይላል እና ይኸውልህ በስርዓቶቹ ምንድነው የሚገኝ የተለየ ጸጋና በረከት ምንም የለም ካለ በኋላ ይቅርታ እኔ አልቻልኩም። ችግር የለም ካለ እሺ አሳድጉኝ አንዴ። እሺ፣ ይሰማል የኔ ድምጽ ጋር? እኔ እሰማዋለሁ። ኔትወርካችን የኔም ያንተም አሪፍ አይደለም። ምን ማድረግ እንዳለብኝ አላውቅም። አዎ የተወሰነ ቀይ አበራ ነው መሰለኝ። እስቲ አንድ ሰፈር ነን እንዴ? ሳኑን አንቀርም እዚሁ እንዳንገናኝ እያወራን እኮ እንደሱ ማየው እንቋጨው ነበር በአካል ቢሆን። ኧረ እዚሁ በአካል ሳይሻል አይቀርም ይሄ ነገር። እሺ ክፈተው አንዴ ቃሌ። እሺ ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ካለ በኋላ እነዚህም የጥምቀትና የጌታ እራት ስርዓቶች። ይቅርታ ድምጼ ካልተሰማችሁ እንግዲህ ይታያል። ከፍቼዋለሁ። እሺ እስቲ ክፈትልን እስቲ። አሁን ጠፍቶ ነበረ። በቃ የጥምቀትና የጌታ እራት ስርዓቶች ናቸው ካለ በኋላ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። የተለየ ጸጋና በረከት የለም። የተለየ የሚለው ቃል በቃ ምንም ጸጋና በረከት አይገኝም እያለ ነው ማለት ኤክስፕሊሲትሊ በግልጽ ነው ይሄን እየተናገረ ያለው። አሁን ቅድም ኤቢ ችግር የለም ተመልሶ አንድ ላምበው ቀጠልም ላምበው ቀጠል አይ ማስረጃውና የተለየ ጸጋና በረከት ምንድነው በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም ካለ በኋላ ዘወር ቀጥሎ ምን ይላል? ያም ሆኖ ግን ምን ሆኖ ያም ሆኖ ምንድነው ከሱ በፊት የሚለው የተለየ ጸጋና በረከት አይገኝበትም ብሎ ከደመደመ በኋላ ያም ሆኖ ግን ይሄው ቢሆንም ማለት ነው ያም ሆኖ ግን ለምን እናደርጋቸዋለን ይላል። ለጌታ ፍቅርና ትእዛዝ ሲባል ብቻ ቃል በቃል እንዳንጨቃጨቅ በቃ ተመልሶ ጭቅጭቅ ውስጥ አንገባም። በቃ እዚች ጋር አንድ ኮሜንት ድስት 30 ሰከንድ አንድ ኮሜንት ድስት። እሺ መልስ ገብቶኛል። ቴንኪዩ። እኔ ደግሞ አርጊው ማደርገው ሙሉ ወንጌል የተለየ ሚለውን ቃል ስታስገባ ቴክኒካሊ ነው። ለምንድን ነው የጌታ እራትን በተመለከተ አስተምህሮች ስላሉ ልዩ ጸጋ
በሌላ በምንም መንገድ የማይገኝ የማይተካ ጸጋ እናገኛለን የሚል ትምህርት ስላለ አንዳንድ አብያተ ክርስቲያናት ጋር ያንን የሚመለከት ትምህርት ስለማትቀበልና በጌታ እራት የምናገኘው ጸጋ በሌላ ጊዜ ከምናገኘው ጸጋ የተለየ አይደለም። የተለየ ምትሃታዊ የሆነ ለውጥ ወይም የሆነ ነገር ሀፕን አድርጎ ያ የጌታ እራት የሚሰጠን ነገር ሳይሆን በጌታ እራት ውስጥ የምናገኘው የትኛውም ጊዜ የምናገኘው አይነት ጸጋ እያለች ነው ብዬ ነው። እንግዲህ አድማጮችም የሙሉ ወንጌል ሰዎችም አንተም ተወስናላችሁ። ወደ ቀጣዩ እንሂድ። እዚህ ጋር ወደ ቀጣዩ እዛ ጋር እንደዛ የሚላለ እንዴ? አይ አንተና አሁን እኮ የተለየ ሰጠህ እኮ እንደዛ የሚላለው እዚህ ጋር አሁን እዚህ ክፍል ላይ ቆይ በመጀመሪያ ደረጃ የተለየ ሲል ከማን የለየው ይሄንን ጸጋ? አሁን አንተ እያልክ ያለው እኔ አሁን እንዳልኩ የተለየ ጸጋና በረከት የለም ብሎ ሲናገር በቃ ክሊር ነው፣ ክሪስታል ክሊር። አንተ ግን ምንም ጸጋ የለም አንተ የተለየ ብለህ ምንም ጸጋ የለም የሚል አምጣ ስልክ አይ ተሳሳትካ። ለምን ተሳሳታለህ? የተለየ ነው የሚለው የተለየ ጸጋ እናገኝም ነው እንጂ ምንም ጸጋ እናገኝም አላለችም እኮ። አንዴ ቀጣ ማን ነው ቀጥል፣ ችግር የለም። እሺ የተለየ ጸጋ ነው የሚለው እንጂ ምንም አይልም አልከኝ። የተለየ ጸጋና በረከት አይገኝም፣ በእነዚህ ምስጢራት የሚገኝ የተለየ ጸጋና በረከት የለም ማለት ኢንጀነራል በቃ ምንም አይነት ጸጋና በረከት የለም እንደማለት ነው። ማለት ምንም ይሄ ማለት ትርጉምም አያስፈልገውም እኮ እዛው ጋር በምን ትርጉም ነው? አንዴ ነው ቀጠል አድርገህ እኮ ማንበብ ነው። አውዱን መመልከት በጣም ማለት በቂ ነው። ቀጠል አድርገህ ስታነብ ያም ሆኖ ግን ብሎ ነው የሚጀምረው። ያም ሆኖ ግን ማለት የትኛው ነው ነገረኝ እስቲ። ያም ሆኖ ግን ሲባል ሲል ምን ለማለት ነው? ያም ምን ለማለት ነገረኝ። ያም ሆኖ ግን ማለት ምን ማለት ነው? ነገረኝ። እሺ ያም ሆኖ ግን አሁን እሺ ጠየቅ፣ ልመልስልህ። ያም ሆኖ ግን ማለት የመጀመሪያው አረፍተ ነገር ተቃራኒ ነው ወይስ ተመሳሳይ ሐሳብ ነው? አናገኝበትም ለሚለው ተቃራኒ ነው ወይስ ደጋፊ ሐሳብ ነው? ያም ሆኖ ግን ማለት ባናገኝበትም ማለት ነው ወይስ አይደለም? ቀጣይ የሚመጣው ነገር ፖዚቲቭ ነገር ነው ማለት ነው አይደል? አንዴ የተለየ ጸጋና በረከት የሚገኝበት ባይሆንም ማለት ነው ወይስ አይደለም? የተለየ ጸጋና በረከት አናገኝበትም ማለት ግን ስርዓቱን አንፈጽመውም ማለት አይደለም። አይደለም፣ በፍጹም አይደለም። እኔ እንደዛ አላልኩም። ስርዓቱን አንፈጽመውም አይሉም። እንደዛ ይላሉ። እሺ አብራራው፣ አንተ አብራራው እንዴ አንተ አብራራው። ስርዓቱን አንፈጽመም ይላሉ ብያለሁ እንዴ? አላልኩም። እኔ ይኸውልህ እሺ ያም ግን አስቀድሞ ምን ብሎ ተናግሮ በስርዓቶች ውስጥ የሚገኝ ምንም አይነት ምንድነው የተለየ ጸጋና በረከት የለም። የሚገኝ የተለየ ጸጋና በረከት እንዲህ የሚባል ነገር በቃ የለም ካለ በኋላ ያም ሆኖ ግን ሚኒንግ ምንም እንኳን የተለየ ጸጋና በረከት ባናገኝባቸውም በእነዚህ ስርዓቶች ውስጥ ማለት ነው። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ እደግመዋለሁ ብቻ ሰለሰዋለሁ ብቻ ተላላሽ ያኔ ይስቀልል ነው። ግን ለዚህ ሲባል ብቻ የሚፈጸሙ ናቸው። ኦኬ ለዚህ ሲባል ብቻ ነው የሚፈጸመው። ለምን? በእነርሱ የተለየ ጸጋና በረከት ስለሌለ ብሎ ነግሯል። እንዲህ ብሎ በግልጽ እየተናገረ እዚህ ጋር ወተን ግን አይ በቃ የተለየ ሲል ከሌላ ነው እያለ ካልክ እኔ በመጀመሪያ አድማጩም ይታዘብ ነው። ምክንያቱም ዝቅ ብሎ እዛው ጋር ስለ ጥምቀት ሲናገር ምንም ጨርሶ ከኃጢአት አያጥብም እያለ ስላብራራ ግን ቆይ ጨርስ እናድርገውና ውድ ጊዜያችንን ከምናባክ ጨርስና እኔ ደግሞ ኤክስፕሌን ላድርግ። ቆይ አንዴ አሁን ብዙ ርቀት የተለየ ሲል እኔ ለምን የተለየ ጸጋ የሚለው እንደዛ ዲፋይን እንዳደረኩት ልንገርህ። አንዴ አዳምጠኝ አንተ ደግሞ የተለየ የሚለውን ቆይ መጀመሪያ ከምንድን ነው የተለየ ነው? እሱ ልንገርህ ከየትኛው ጸጋ ነው የተለየ ጸጋ አይደለም? ቴንኪው ልንገርህ። ቆይ ቴንኪው የተለየ ጸጋ አናገኝም፣ የተለየ ጸጋና በረከት አናገኝም ብላ ሙሉ ወንጌል ገጽ 205 እና 206 ላይ ደግሞ የጸጋን ትሩፋቶች የቆጠርኩልህን ከ7 በላይ ጸጋ ኤክስፓንድ ኤክስፕሌን ሊደረግ የሚችልበትን ነገር እንዴት ታስቀምጣለች? ምን በእግዚአብሔር ፊት በክርስቶስ ማዕድ ፊት ሆነን ቀርበን መካፈል ነው ብላለች። በረከት ቃል በቃል ቆይ አንዴ እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ በህዝቡ ልብ ውስጥ የሚያስገባበት ነው ትላለች። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ነው ትላለች። ትርፍ ያለበት ነገር ነው ትላለች። ከክርስቶስና ከጸጋው ስራ ፊትን መመለስ ወጥመድና ጥፋት ነው። ከጌታ እራት መሸሽ ከክርስቶስ እና ከጸጋው ስራ ፊት መሸሽ ነው። ይሄ ደግሞ ወጥመድና ጥፋት ያመጣል ትላለች። ይሄንን የተናገረች ቤተክርስቲያን የተለየ ጸጋና በረከት አናገኝም ስትል ምን እያለች ነው? አይ ግን
ሌሎቹ ከትራንስምሳሽን ከሚስቲካል ቼንጅ ጽዋው እንትኑ ተቀየረ ደመ መለኮት ሆነ ምናምን የሚለውና በታህታዊ በሆነ መንገድ ያ ነገር ወደ ክርስቶስ ደምነትና ወደ ክርስቶስ ስጋነት ሊትራሊ ፊዚካሊ ኮርፖራሊ ተቀይሮ ምታህታዊ ለውጥ ያመጣ የሚለውን ትምህርት ስለማትቀበል ነው። ይሄንን ደግሞ እሷ ሳትሆን ሉትራንም አይቀበልም፣ ተቀየረ አይልም፣ ሌላውም ኢቫንጀሊካል ትራዲሽን አይቀበልም። የተለየ ምታህታዊ ቅመም አይደለም እጄ ላይ ያለው የተለወጠ ነገር የለም። ግን ኮመን ብሬድ ኤንድ ኮመን ዋይን አይደለም። ለምን? ይሄው የእግዚአብሔር መንፈስ የእግዚአብሔር ጸጋ የእግዚአብሔር ትርፍ ያለበት የአምልኮ ማዕከላችን ነው ብላ ታምናለች። እኔ እንደዛ ነው ዲፋይን ማድረገው። ሙሉ ወንጌል የምታብራራው ይሄን ነው። ሄደን የምንካፈለው በዚህ መንፈስ ነው። ቴንክ ዩ ቀጥል። እሺ እሺ ቴንክ ዩ። አሁን ካልከው አንፃር ይሄ አሁን ዝቅ ብሎ እኮ እንደው ስለዚህ ነገር ደግሞ ተናግሯል። ስለ ቅዱስ ቁርባን ወይም ስለ ጌታ እራት ያልከው ጉዳይ ላይ ከጌታ እራት ጋር በተያያዘ አሁን ያልካቸው ሀሳቦች ጠቅላላ የተነገሩት በስርዓቱ በኩል የምንቀበላቸው ናቸው የሚል እኮ የለም። በስርዓቱ በኩል ሳይሆን አምልኮን ስንፈጽም ማዕከል ላይ የምናደርገው እሱ ነው ብሎ ስላስቀመጡ በአምልኳችን ደግሞ በመንፈስ መሆን አለበት ብለውናል። ስለዚህ በመንፈስ ከሆነ እነዚህ እና ይህንን ስርዓቱን ስንፈጽም ምናምን እነዚህ ነገሮች ሁሉ ልናገኝ እንችላለን የሚል ነገር ነው የተቀመጠው። በምን ያ የጌታ እራት የሚወሰድበት አምልኮ ነው አይደል? አንዴ በጌታ እራት ግን የጌታ እራት አምልኮ አይደል? ትክክል። የጌታ እራት በሚፈጸምበት ሰዓት ስለሚፈጸም አምልኮ ነው የተወራው። ችግር የለም። አሁን እዛ ጋር ከታች የተጻፈው ጽሑፍ ላይ ማለት ነው። እና የአምልኮ በመንፈስ ካልተደረገ ይልና ስርዓቱ ብቻውን ግን ምንም የሚያመጣው ነገር የለም ይላል። አሁን ስርዓቱ ብቻውን ቅዱስ ቁርባን ምንም ጥቅም የለውም ነው የሚለው። ምን ከሌለበት አቆረጥከው። ምን ከሌለበት እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ በመንፈስ ካልተደረገ አልኩኝ እኮ አልሰማ። ኔትወርክ ይሆናል እንጂ ተናግሬያለሁ። በመንፈስ ካልተደረገ አምልኮው የአምልኮ በመንፈስ ካልተደረገ ስርዓቱ ብቻውን ግን የሚሰጠው ጥቅም የለም። አምልኮ በመንፈስ ካልተደረገ ልክ ስለዛ ጥቅሞቹ አሁን ቅድም የዘረዘርካቸው ጥቅሞች የሚነሱት በመንፈስ ከሚደረገው አምልኮ አንፃር እንጂ ከስርዓቱ የሚነሳ አይደለም። ግልጽ ነው። ከዚህ አንፃር እኔ ግን አሁን የጠየኩ ምን ብዬ ነበር መሰለኝ? በእናንተም ቢሆን የጌታ እራት ስርዓት በአምልኮ በመንፈስ የሚፈጸም ነው አይደለም? በእናንተስ ቢሆን በመንፈስ ቅዱስ አይደለም ቢሆን አይደለም? በመንፈስ ቅዱስ የሚሆን ነው ራሱ ስርዓት በራሱ በስርዓቱ ግን ነው ማለት በዛው በጌታ እራት ወይም በቅዱስ ቁርባን የምንካፈለው ቀጥታ በራሱ በስርዓቱ የምንካፈለው ታላቅ የሆነ የእግዚአብሔር ጸጋ አለ። እና ስርዓቱ የመንፈስ ቅዱስ ስራ አይደለም? በመንፈስ ቅዱስ የሚሆን አምልኮ አይደለም? አንዴ ማለት ስርዓቱ አንተ የምታመልከው አምልኮ ብቻ አይደለም። ምንድነው ስርዓቱ ላይ ታላቅ የሆነ የመንፈስ ቅዱስ አሰራር አለ። እዛው ራሱ ህብስቱ ቀጥታ የጌታ ስጋ ይሆናል። ጽዋው ቀጥታ የክርስቶስ ደም ይሆናል። ትክክል። ስለዛ ከዛ አንፃር የእግዚአብሔርን ጸጋ ያስተላልፋል። በሙሉ ወንጌልም እንደዚህ አይነት እምነት አለ እያልከኝ ከሆነ እባክህ እንደው ብታቆሙ ጥሩ ይመስለኛል። ከይቅርታ ጋር እንደዚህ አይነት ነገር ሙሉ ወንጌል ጋር የለም። አሁን ከምንነጋገርበት ነገር ባወራኑና በጽሁፉ ላይ ባለው ብናወራ ይሻላል። ስለዛ የተለየ ጸጋና በረከት አይገኝበትም ተብሎ ሲነገር የተለየ ያለው በቃ በማንኛውም ጊዜ የምናገኘው ጸጋ ነው የምናገኘው እንጂ የተለየ ጸጋ አይገኝም ለማለት ነው ብለን በዚህ መልኩ ዲፋይን አድርጋለን። እንደዛ ምንም ዲፋይን የሚያስደርግ ነገር የለውም። ቀደም ያው እንዳሳያችሁ ማለት ነው። ግን ለምሳሌ በምን ጊዜ የሚገኘው ጸጋ ማለት ነው? እሺ ቴንክ ዩ። በምን ጊዜ ጸጋ የሚገኘው በጌታ እራት ጊዜ ብቻ አይደለም። ቃሉ በሚሰበክበት ጊዜ፣ በጸሎት ጊዜ፣ ኃጢአታችን በምንናዘዝበት ጊዜ፣ ካህናት በዘይት በሚጸልዩበት ጊዜ በልዩ ልዩ መንገድ የእግዚአብሔር ጸጋዎችን እንካፈላለን። ምን አይነት ጸጋ? ኃጢአትን የምናሸንፍበት፣ ዓለምን የምናሸንፍበት፣ ሰይጣንን የምንዋጋበት፣ የዘላለም ሕይወት እንድንወርስ በመንፈሳዊ ሕይወታችን እንድንጠነክር የሚረዳንን አቅርቦቶች ሁሉ እንቀበላለን። ጸጋ ማለት ሰፊ ነገር ነው፣ የተወሰነው ነገር አይደለም። ለዘላለም ሕይወት የሚሆነውን ጸጋ በጌታ እራት ውስጥ ምንድነው መቀበል አለ ብለህ ታምናለህ ማለት ነው? ማለት ከዚህ ከወንጌል አንፃር እንደዛ ብሎ ቴንክ ዩ። አሁን የምፈልገውን ጥያቄ አንድ ስቴፕ ከፍ እያለ ነው። አሁን የዘላለም ሕይወትን በተመለከተ ያንተ ወይም የሉትራን ወይም የሌሎች አስተንትኖትና የአብዛኛው ኢቫንጀሊካል ኢንክሉዲንግ ሙሉ ወንጌል አስተንትኖት ይለያያል። ለምሳሌ የዘላለም ሕይወት ልክ እንደ ጀስቲፊኬሽን አንድ ጊዜ በእግዚአብሔር ቸርነት ኤሊየን በሆነ ራይቸስነስ ከእግዚአብሔር የሚሰጥ ነው። በየቀኑ እንደ ፐርሰንቴጅ እንደ ሞባይል ቻርጀር 70%፣ 60%፣ 80% እያለ መሄድ አይደለም። ነገር ግን ሙሉ ወንጌልን ብትሆን በዚህ ምድር ላይ ስንኖር
ተቋርጧል ወይስ እኔ ነው? አንዴ ጌታን ተቀብለን ተቋርጣል። ህይወታችን እንድንጠነቅ የሚያስፈልጉን ነገሮች ሶሪ አሁን ተመልሻለሁ። ተመልሰሃል። እሺ ሶሪ ተመልሰሃል። ስልክ ገብቶ እሺ የዘላለም ህይወትን ኤክስፕሌን የምናደርግበት መንገድ ከትራዲሽን ይለያያል። ለምሳሌ ኢቭን ሉትራንን እንኳ ብትጠይቅ የዘላለም ህይወት ሂደታዊ ነው፣ ፕሮሰስ ነው ሲሉ ጀስቲፊኬሽን ኮንቲኒየስ አስፔክት አለው ከማለት አንጻር ነው እንጂ ጀስቲፊኬሽን ራሱ ገና ያልተጠናቀቀ በሂደት የሚሞላ ነገር ነው ማለታቸው አይደለም። ስለዚህ ለሳንቲፊኬሽን የሚሆን ለጀስቲፊኬሽን የሚሆን ቅዱስ ቁርባንን ሲጠቅሱ የሆነ የእግዚአብሔር ጀምሮት እኛ በሂደት የምንጨርሰው የዘላለም ህይወት ፓርት ስላለ ያለ ማግኘት የምናደርገው ነገር ነው ማለታቸው አይደለም። ሙሉ ወንጌልም ቢሆን የዘላለም ህይወትን አያሰጥም ስትል የዘላለም ህይወት የጌታ ነፃ ስጦታ ነው፣ በዚህ ምድር ላይ ኃጢአታችን በመናዘዝ በክርስቶስ በማመን ከእግዚአብሔር የተሰጠን ፍሪ ጊፍት ነው ብላ ነው የምታምነው። ቅዱስ ቁርባንን ስለወሰድ የምናገኘው አይደለም። ግን የዘላለም ህይወትን ወስደን ጨርሰናል ወይ ነው መንግስተ ሰማያት ያለ ነው ብላ ስለማታምን ለዘላለም ህይወት አያሰጥም ትበል እንጂ በዚህ ምድር ላይ ለምናደርገው መንፈሳዊ ህይወት ያ ደግሞ ከፈለክ አንተ የዘላለም ህይወት በለው፣ ከፈለክ የክርስቶስን ህይወት መካፈል በለው፣ ከፈለክ መንፈሳዊ ህይወት በለው፣ ልጨርሳለሁ መንፈሳዊ ህይወት በለው ከፈለክ። ለዛ ግን ሙሉ ይሰጡናል ያለች ችግር ካልመለስኩ ምንም እንግዲህ አልመለሰም ትላለች። ችግር የለም ካልመለስክ አለመርካት እኔም በአንተ መልስ አልረካ አንተም በእኔ መልስ ላትረካት አይደለም። አይ እሱ ሳይሆን የጠየኩ ጥያቄ ለዘላለም ህይወት እንደዛ ማለት አንተ ራስህ እኮ ስላነሳው ነው ጸጋዎቹ ለዘላለም ህይወት የሚረዱን ምናምን ብለህ ስተነተንልኝ ምን አልኩ? ስለዚህ ሙሉ ወንጌል የጌታ እራት ለዘላለም ህይወት የሚሆን ጸጋ ለዘላለም ህይወት አላልኩም። ለዘላለም ህይወት አላልኩም። ቀደም ከዘረዘርካቸው ውስጥ ከዘላለም ህይወት ጋር የተገናኘ ጸጋ ምናምን ብለህም ዘርዝረሃል። እንግዲህ አሁን እሱን ወይ ሪከርድ ያደረገ ሰው ካለ ይደርስና ትሰማዋለህ። አሁን አላደረኩም የሚለውን የጌታ እራት ለዘላለም ህይወት ይሆናል ሙሉ ወንጌል ትላለች ብዬ አልተናገርኩም ማለት እንደዛ አልልም። ኧረ እባክህን እኔ እንደዛ አሁን ሽፍት አታድርገው እባክህን። ከጸጋዎችን ስትዘረዝር ነው ያልኩት። ቀጥል፣ ወደ ጥያቄ ቀጥል። ሰዓት እያለቀብኝ ነው። እሺ ቀጥል። እሺ ስለዚህ የጠየኩ ጥያቄ ሙሉ ወንጌል ለዘላለም ህይወት የሚሆን ጸጋን አትልም ካልከኝ ስለዚህ ለኃጢአት ስርየትስ ብላ ምንድነው ለኃጢአት ስርየት የሚሆን ጸጋንስ እንካፈላለን ብላ ታምናለች? እሺ ቀጣዩ ጥያቄ ልክ ነህ። እሱ ነው በቃ አሁን ክሪቲካል የሆኑ ፖይንቶች እነዚህ ናቸው። ልክ እንደ ዘላለም ህይወት ሁሉ ሙሉ ወንጌል ብቻ ሳይሆን ኦልሞስት ሁሉም ኢቫንጀሊካል ቸርችስ የኃጢአት ስርየትን አስተንትኖት የሚሰጡት ለዘላለም ህይወትን ለማግኘት አንድ ሰው ንስሐ ገብቶ በማመን የሚያገኘውን የዘላለም ህይወት ለመግለጽ ነው። መጀመሪያ ላይ አንድ ሰው ወደ ክርስቶስ ሲመጣ ከዓለም ወይም ደግሞ ከፓጋኒዝም መጥቶ ንስሐ ገብቶ በእግዚአብሔር ፊት ኃጢአቱን ተናዞ የዘላለም ህይወትን ለማግኘት የሚያገኘውን የኃጢአት ስርየት እያሰቡ ነው ዶክመንቶቻቸው ላይ የሚጽፉ። ከዛ ውጭ ግን ሰው በህይወት ጉዞ አይደለም ብንማማር አይሻልም? አንተም እኮ ወንጌላውያኑ ምን እንደሚያምኑ ትክክለኛውን ነገር ብታውቅ ነው የሚሻለው። ምንም እኮ አይጠቅመንም። ሚስ ሪፕሬዘንቴሽን ስለማይጠቅመን ኤክስፕሌን ላድርግልህ። አንድን የመሰረተ ክርስቶስ ወይም አንድን የመሰረተ ክርስቶስ ሰው ወይም አንድን የሙሉ ወንጌል ሰው አንድ ያዳርጋል። ጊዜ የለኝም። እየሰበክ ነው። እኔ ስብከት ለመስማት እኮ አይደለም እያልኩ ያለሁት ለኃጢአት ስርየት ነው ብላ ታምናለች አታምንም? የኃጢአት ስርየትን ጸጋ የኃጢአት ስርየት ምንድን ነው የሚለው ዲፋይን መደረግ አለበት እኮ ነው የምልህ። የኃጢአት ስርየት አንተ አይምሮ ላይ ንገረኝና በል ከዛ በኋላ አይደለም ይሄንን እኮ አሁን የኔ መልስ ሰዓት ነው። አዳምጠኝ እሺ። ተናገር ስማኛ። አንተ እኮ እያቀረብክ ያለው መልስ አይደለም። እኔ ጥያቄ እጠይቃለሁ፣ አንተ መልሱን ትተህ የሆነ ስብከት ትሰብካለህ። እሱን እያደረክ ያለው እኔ እያልኩ ያለሁት አሁን ቅድም ስጠይቅህ ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብለህ አታምንም ሙሉ ወንጌል ብለኛል። ቴንኪው። ከዛ በኋላ አላልኩም ምን እንዳልኩ ድጋሜ ችግር የለውም። ኧረ ምንም ልመልስልህ እሱን። ቆይ ሚስትር ፕሬዘንት እያደረግህ ነው ያልኩት ነገር እኔ እያልኩ ያለሁት የዘላለም ህይወት ይብራራል። የዘላለም አይ ማረም አለብኝ፣ ስትሳሳት ማረም አለብኝ እኮ አሁን ሚስሪ ይኸውልህ፣ ሰው ሚስ አንደርስታንድ ያደርጋል። አሁን ችግሩ ምን መሰለህ? እኔ አሁን ሲራክ ላይም አንድ የሚናገረው ነገር አለ። ጥበበኛው ምንድነው ከመመለስ እኔ ሰምቻለሁ፣ ግን አንተ መልሰህ የምትናገረው ነገር ትክክል አይደለም። አንዴ ስማ፣ ሳትሰማ ስለምትመልስ
ሁሌም በቃ እንትን ይላል ወደ ጭቅጭቅ የሚመረስ ስመልስ ይኸውልህ ታስቆመኛለህ። ስመልስ ታስቆምና ያላልኩትን አለ ትላለህ። ከዛ እሱ ላስተካክል ስሞክር ደግሞ ስማ ትለኛለህ። እንዴት አይነት ውይይት ነው? መች ሰምተህ ጨርሰህ ነው የምታስተካክለው? መች ሰምተህ ጨርሰህ ነው የምታስተካክለው? ሰው ይታዘበናል፣ ግን ልስማህ፣ ችግር የለም። ይኸው ልስማህ፣ ቀጥል። ኦኬ ኤኒዌይስ ምን ብለህኛል? ሙሉ ወንጌል ለዘላለም ሕይወት የሚሆን ጸጋን በጌታ ራስ በኩል እንካፈላለን ብላ አታስተምርም። ግን ለዘላለም ሕይወት ስትል እሷ ከዚህ አንጻር ነው ብለህ ለማብራራት ሞከርክ። ከዛ አንጻር ለዘላለም ሕይወት የሚሆን ጸጋን እንካፈልበታለን ብላ አታስተምርም አልከኝ። አይ ኖ እንደው ለዘላለም ሕይወት የሚሆን ጸጋን እንካፈልበታለን ብላ ታስተምራለች ካልከኝ ግን እንደው በጌታ ብዬ ነው የምጠይቅህ። ምክንያቱም ስለማትመልስ ጥያቄ ማለት ነው። እንደው በጌታ ብዬ የምጠይቅህ እሱን መጀመሪያ ነግረህን እስቲ ጀምር። አዎ ለዘላለም ሕይወት የሚሆን ጸጋን እንካፈላለን ብላ ታስተምራለች ብለህ ጀምር እስቲ። ካልጀመርክ ግን ስህተት ነህ አትበለኝ። የምርም ከሆነ እንደዛ ጀምር እስቲ። አሁን ነው እየተመለስክ ያለኸው። የዘላለም ሕይወትን የምትረዳበትን መንገድ መጀመሪያ ማወቅ አለብህ እያልኩህ እኮ ነው። በቃ ታዲያ እሱን እኮ ነው ያልኩህ። በዚህ መልኩ ስለምትረዳው ለዛ ብለህ አታስተምርም አልከኝ። አንተ የዘላለም ሕይወት የምትለው ሙሉውን ነው። በቃ አጠቃላይ ሲነርጂስቲክ የሆነውን ጉዞ ነው የምታወራው። ሙሉ ወንጌል ደግሞ ሞኖሎጂስቲክ የሆነውን አክት ነው የምታወራው። መጀመሪያ የፕሮቴስታንቱ የዘላለም ሕይወት ኤክስፕላኔሽን እና የአንተ ኤክስፕላኔሽን ልዩነት ስላለው እየመለስኩ እኮ እያቋረጥኩኝ ምን አለ ብትታገሰኝ። ሰማሃለሁ እኮ አንተ አይደለም የጠየቅኩት። እሺ አንድ ደቂቃ አስተሬቱ ደግሞ ነው አንድ ደቂቃ ይሄን ላብራራ። የተለየ ነገር አለ እኔ ተናገርኩት ላይ ስተካለ መጀመሪያ አንድ ደቂቃ ስጠኝ። አንደኛ ማስተካከልህም ነገር ስላለ ከንግግር ውስጥ ሙሉ ወንጌልን በተመለከተ አንደርስታንድ ያላደረከው ነገር ስላለ አንድ ደቂቃ ስጠኝ። ታገስ። አንተም ሰማው አይደል? እሺ ቀጥል። አንድ ደቂቃ ስጠኝ። በቃ ቴንኪው። አንድ ደቂቃ። አሁን ሙሉ ወንጌል የዘላለም ሕይወትን ኤክስፕሌን የምታደርግበት መንገድ አንድ ሰው ጌታን ተቀብሎ የዘላለም ሕይወትን አግኝቻለሁ ኤሊየን በሆነ ሞኖሎጂስቲክ ቢሆነ ጀስቲፊኬሽን አክት ኦፍ ጋድ ዲክላሬሽን ኦፍ ጋድ አንድ ጊዜ እግዚአብሔርን ሕይወት የዘላለም ሕይወትን አግኝቻለሁ ብላ ስትናገር ጆርኒ የለም እያለች አይደለም። አንተ የጌታ እራት የዘላለም ሕይወትን ያሰጣል አያሰጥም ስትል መጀመሪያ አንድ ሰው የሚያገኘውን እርቅ ልጅነት እያሰብክ ከሆነ እሱን የሚመለከት ነገር ሙሉ ወንጌል አታምንም። ጆርኒውን የምታወራ ከሆነ ግን በጆርኒ ውስጥ ኃጢአት ድል ለመስጣት ዓለም ድል ለመስጣት ሰይጣንን ለመንሳት የሚያስፈልጉ ጸጋዎችን ሁሉም እንደሚሰጡት ሁሉ ጌታ እራትን የተለየ ሳይሆን ያንኑ ሌሎችም የሚሰጡትን ጸጋ ይሰጣል ብላ ነው የምታምነው። ቀጥል። እሺ ስለዚህ አሁን ይሄንን እንግዲህ ምንድነው ስለ ዘላለም ሕይወት ምናምን እንግዲህ ለማብራራት ሞክራለሁ። እንደው ሙሉ ወንጌል የዘላለም ሕይወትን ከዚህ አንፃር ነው የምታየው ብለህ ማለት ነው። እሱን ያብራራኸውን ማብራራት ያዝ አድርጎና አሁን የተናገርከው ማለት ነው። ስለዚህ ስታጠቃልለው የሙሉ ወንጌል ቤተክርስቲያን ምንድነው የጌታ እራት ስርዓቱ ማለት ነው ለዘላለም ሕይወት የሚሆን ጸጋን መካፈያ ነው ብላ ታምናለች አታምንም? አሁን ባብራራው መሰረት እሺ የዘላለም ሕይወትን አሁን ባብራራውበት መሰረት ያውም አንድ ሰው አንዴ ንስሐ ገብቶ የእግዚአብሔር ልጅ በሚሆን ቅጽበት ስለሚያገኘው አንዴ ምን እንዳይታወቅ ነው። አሁን ምን ዲብራራ ምንድነው የሚረብሽህ? እኔ እኮ አይገባኝም። ሰው ምን እንዳያውቅ አብራርታ ምን ሰው እንዳያውቅ ይላል። ይሄ በጌታ አብራርታ ተገልብዬ ነው። ካብራራ ውጭ የተለየ የምታወራው ነገር አለ? ሙሉ ወንጌል የዘላለም ሕይወትን በምታብራራበት መንገድ የጌታ እራት ሙሉ ወንጌል የዘላለም ሕይወትን በምታብራራበት መንገድ አንድ ጊዜ ቅጽበታዊ በሆነ መንገድ ስለሆነ አያሰጥም ብላ ነው የምታምነው። ግን የጌታ ሕይወት ግን አንድ የተሰጠው የሚያልቅ ሳይሆን ሁልጊዜም በጆርኒ የሚገኝ ነገር እስከሆነ ድረስ ለዛ የሚሆን ነገር ጸጋ ግን የዘላለም ሕይወት በጆርኒ የሚገኘው ምንድነው? የዘላለም ሕይወት ነው። የእግዚአብሔር ሕይወት አንዴ ብቻ ተቀብለው የሚያልቅ አይደለም። ሁሌም የእግዚአብሔር የጌታን ሕይወት የዘላለም ሕይወት ነው አይደለም? የእግዚአብሔር ሕይወት የዘላለም ሕይወትም ነው፣ መንፈሳዊ ሕይወትም ነው፣ የክርስቶስም ሕይወት ነው፣ የክርስቶስም ጸጋ ነው። የእግዚአብሔር ሕይወት የዘላለም ሕይወት ከሆነ የዘላለም ሕይወት በጆርኒ ቀስ እየተባለ የሚገኝ እየታደገ የሚያልቅ ነው ብለኸኛል። ሙሉ ወንጌል ደግሞ እንደዛ ብላ አስተምርም ስላልከኝ እንደሱም አይደለም አላልኩም። እንደሱም አይደለም። እሺ እሱንም ግልጽ ላድርግ። አሁን የዘላለም ሕይወትን ኤክስፕሌን ሲደረግ የዘላለም ሕይወት እንዴት መሰል ምጀምረው ጉዞ ነው። ጀምረው የጌታ ሕይወት የዘላለም ሕይወትን እንደ ጌታ ሕይወት እንደ መንፈሳዊ ሕይወት እንደ ክርስቶስ ጸጋ ካየኸው አንዴ ተቀብለው የሚያልቅ ሳይሆን በሂደት ሁሉ የምትቀበለው ነው። ለምን
ጉዞ ተጀመረ እንጂ አልተጠናቀቀም። ለመጀመር የጌታ እራት የግድ አይደለም። ለመጀመር እምነት ግዴታ ነው። እምነት የእግዚአብሔር ልጅ ለመሆን የዘላለም ሕይወትን አግኝቶ ጉዞ ለመጀመር ያስፈልጋል። በሂደት ውስጥ ግን ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ ግን የጌታን ሕይወት መካፈል አለብን። የጌታን ሕይወት የምንካፈልበት መንገድ ደግሞ ብዙ ነው። የጌታ እራትም ከዛ ውስጥ አንዱ ነው እንጂ የተለየ አይደለም ነው። እሱ አይደለም። እሺ ስለዚህ የዘላለም ሕይወት አሁን ቅጽበታዊ ብቻ ነው ወይስ ጆርኒ ነው? ጉዞ ነው? እሺ የዘላለም ሕይወትን አሁንም ቅድም ኤክስፕሌን ያደረኩትን መድገም አለብን። ጀስቲፊኬሽን ከሆነ አይደለም መጀመሪያ ነው አይደለም። አይ በስመ አብ። የዘላለም ሕይወት በሙሉ ወንጌል ትምህርት ጆርኒ ነው ወይስ ቅጽበታዊ ብቻ ነው? ቅጽበታዊ። እሺ ቅጽበታዊ ብቻ ነው። ቅጽበታዊ ብቻ አላልኩም። ብቻ አላልኩም። ይብራራል። እሺ ብቻ ላብራራለህ። እሺ ላብራራለህ። ብቻ ለመሆኑ ደግሞ ላብራራለህ። ቆይ አሁን ሚሳይ ሪፕሬዘንት አርክ ከምን በኋላ አሁን እኮ ስትጠየቅ በምትጠየቀው እኮ ለመመለስ ብትሞክር እኮ ነገሩን በአጭሩ እንትን እንሏለን። ቅጽበታዊ ነው ግን ቅጽበታዊ ብቻ ግን አይደለም ብለህናል። አሁን እንዳትረሳ። ቆይ አንዴ ላብራራ። እሱን ላብራራ። እሺ ታብራራለህ። እሺ አንዴ ቀጥለህ በዚህ ሀሳብ ላይ ስለሆነ የምትሄድ ይሄንን ማብራራት አለብኝ መጀመሪያ። በየደቂቃውን ሀሳብን እየለወጥክ ያለው በነገራችን ላይ። ስለዚህ አሁን ደግሞ ረገጣና ፖለቲካ ጀምር ነው ማለት ነው። እኔ አልቀየርኩም ሀሳብ። በፍጹም እሺ ላብራራ። እሺ ላብራራ። የጌታ እራት ብቻ ሳይሆን ማንኛውም በቤተ ክርስቲያን ውስጥ የሚፈጸሙ ስርዓቶች የጌታን ሕይወት እንድንካፈል ቆይ አታስቆመኝ። ማይ ጋድ ለምን ታስቆመኝ? ለምን ታስቆመኛለህ? ምን ነው ነገር ይሄን ያህል ሲምፕል አይደለም እኮ አኬ። ኮምፕሌክስ ነው። ቴዎሎጂካል ነገሮች እኮ ቀላል አይደሉም አኬ። ያራ በጣም እያደረከኝ ነው ኤቢ። የዘላለም ሕይወት ቅጽበታዊ ብቻ አይደለም ካልከኝ ቀጣዩ ያለውን ነገር ንገረን። አላልኩም። ቆይ እያወራ ያሉት ቅጽበት አሁን ቆይ አንዴ ኤቢ። እሺ አሁን ይኸውልህ አኬ አዳምጠኝ። ይኸውልህ ቅጽበታዊ ብቻ አይደለም የዘላለም ሕይወት ሲባል የዘላለም ሕይወትን አንዴ የምናገኘውን የእግዚአብሔር ልጅነት እያሰብክ ከሆነ የምታወራው እሱ ቅጽበታዊ ነው። ቅጽበታዊና ቅጽበታዊ ብቻ ነው። የእግዚአብሔር ልጅ ምን ሆኖ በሂደት አይደለም። የኃጢአት ስርየትን አግኝተን ከፍርድ ነፃ ምን ሆኖ ቅጽበታዊ በሂደት አይደለም። ነገር ግን መንፈሳዊ ሕይወት ወይም ደግሞ በጸጋ በክርስቶስ የምናገኘው የክርስቶስ ሕይወት ግን በሂደትም የሚገለጥና ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ የክርስቶስን ሕይወት መካፈል ጸጋን መቀበል አለብን። እሱን የዘላለም ሕይወት ብለህ የምትገልጸው ከሆነና በዛ ኢንተርቫል ውስጥ የምታስቀምጠው ከሆነ ብቻ አይደለም ማለት ነው። ሙሉ ወንጌል ግን እንደዚህ ኤክስፕሌን አታደርገውም። አላስቀመጥኩም። ሙሉ ወንጌል እንደዛ ታስቀምጥ። ቆይ አንዴ እኔም አላስቀምጥም አንተም አታስቀምጥም። እኛ አሁን እያወራን ያለነው የሙሉ ወንጌልን ብቻ ነው። በሙሉ ወንጌል ትምህርት ብዬ ጠይቄ የዘላለም ሕይወት ቅጽበታዊ ብቻ ነው ወይስ ጉዞም ጭምር ነው ስለ ቅጽበታዊ ነው ግን ቅጽበታዊ ብቻ አይደለም ማለት ነው። እኔ እየጠየቅኩ ያለሁት በሙሉ ወንጌል የኔ ነው እንዴ? ወደ ቤቴ ኔትወርክ ሊቋረጥ ይችላል። አኬ መኪና ውስጥ ሆኜ ነው የምሰማ። አንተ ቀጥል። እኔም እንዳወራ ስፈልግ አንተ ደግሞ ማይኩ ሚውት አድርግልኝ፣ እኔ አወራለሁ። ስለዚህ በቃ ይኸው በአጭሩ እያልኩ ያለው ከሙሉ ወንጌል በዚህ መልኩ የዘላለም ሕይወትን አታብራራም ስላልከኝ፣ ስለዚህ አሁን ምን እያልከኝ ነው? በሙሉ ወንጌል ትምህርት ቅጽበታዊ ብቻ ነው ማለት ነው አይደል? በሙሉ ወንጌል ትምህርትን ያልኩ የዘላለም ሕይወትን ስትጠቀመው ቃሉን ምናምን ስታብራራ ቅጽበታዊ ብቻ ነው ማለት ነው አይደል? ለሙሉ ወንጌል። እሺ አሁን የዘላለም ሕይወትን በተመለከተ ሰፊ ዲስከሽን ስለሚፈልግ ጃምፒት በቃ እሱን ዝላለው። ስለ ጌታ እራት እናወራ እንመለስ። አይሲ ኤኒዌይስ፣ ስለዚህ የጌታ እራት ላይ አሁን እኮ ከጌታ እራት ጋር እኮ ስለተገናኘ ነው። ለሙሉ ወንጌል አልከኝ እንደዚህ አታብራራውም፣ ከልጅነት በኋላ ያለውን አታብራራውም። አንተ ግን እንደዛ ብለህ ካሰብክ ነው እያልከኝ ነገርከኝ። እኔ ደግሞ እንደዛ ብዬ ምናምን የኔን ሐሳብም ያንተን ሐሳብም ሳንጨምር የሙሉ ወንጌልን ብቻ እንካልን። ሙሉ ወንጌል ደግሞ አንተ እንዳልከው እንኳን ማለት ነው ከልጅነት አንፃር ብቻ ከሆነ ያየችው። ስለዚህ የዘላለም ሕይወት በቃ በቅጽበት ብቻ የሚደረግ ነገር ነው አይነት ነገር ስለሆነ እያስቀመጥክ ያለው የጌታ ከዘላለም ሕይወት ጋር ልክ ከሆነ ያ ማለት ጌታ እራት ከዘላለም ሕይወት ጋር የሚገናኝ ነገር የለውም ማለት ነው በሙሉ ወንጌል አስተምህሮ። ልክ ነው። ሙሉ ወንጌል የዘላለም ሕይወትን ቅጽበታዊ በሆነ መልኩ በምታብራራበት ገጽታ ልክ ነው። ስለዚህ በሙሉ ወንጌል ትምህርት የጌታ እራት ከዘላለም ሕይወት ጋር ምንም ግንኙነት የለውም።
ሁለተኛ ጥያቄ የኃጢአት ስርየት ላይ ሙሉ ወንጌል አንዴ ቆይ በሙሉ ወንጌል እሺ ቆይ አንዴ አውጣለ ሞዴል ስለኝና ስለሰላሳ ሰከንድ ነው ማለት እኔም አሁን ልጅ አብራራ ሁሉም ሰምቷል የተለየ ነገር ቀጥል ነገር እየደጋገምክብን እንተናተን ኤቢ አንድ ሰው ካመነ ምናምን በኋላ ኃጢአት ሊሰራ ይችላል አይደል? ድገማው አንዴ አልሰማሁም ማለት ይቅርታ። አንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል? ስለ ጌታ እራት ጠይቀኝ፣ ጥያቄን ጨርሰህ ንገረኝ እኮ ሰው የጌታ እራት ላይ ልጠይቅህ እኮ ነው። ካመነ በኋላ ኃጢአት ሊሰራ ይችላል? ሶሪ የሆነ እንትን ውይይት ላይ ሆኜ ነው። ዝጋ በቃ ሶሪ አኬ ጥያቄን ድገምልኝ። ከጌታ እራት ጋር አያይዘህ ከጌታ ጋር የተያያዘ ነው። አንዴ መልስልኝ እባክህን። ከአንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል? አዎ ሊሰራ ይችላል። ኃጢአትን ሲሰራ የኃጢአትን ስርየት የሚያገኘው በጸጋው ነው አይደለም? አዎ ማለት የኃጢአት ስርየት። እሺ ጥያቄህን ግልጽ አድርግልኝ። ጠቅለል አድርገህ ነው ያንን የኃጢአትን ስርየት ነው። አይ ጠቅለል አድርገህ ካሪኬቸር ስለሆነ ጥያቄህን ጠቅለል አድርገህ መልስ ጠይቅልኝ። ችግር የለውም። ይሄው ጥያቄው ያንን የኃጢአትን ይቅርታ ወይም ስርየት የምታገኘው በጸጋው ነው አይደለም? አይ የጌታ እራት ጋር አያይዘህ ሙሉ ጥያቄህን አቅርብልኝ አኬ። ለምን አትመልስም? ዝም ብለህ ወደሱ ይሄዳለው እኮ ሰው አንድ አማኝ ጌታ እራት ጋር አያይዘህ ጠይቀኛል እኮ ሲው ልጠይቅህ እኮ ነው። ስለ ጸጋና ስለ ጌታ እራት እያወራን የጌታ እራት የኃጢአት ስርየት ያሰጣል አያሰጥም ከሆነ ጥያቄ እሱን ልመልስልህ። አንዴ አይደለም እንደዛ ብዬ አልጠየቅኩም። ቆይ ና ታዲያ እንዴት ጠየቅኩ ያለሁት አንድ አማኝ ካመነ በኋላ ከዳነ በኋላ ኃጢአት ሊሰራ ይችላል። ከዳነ በኋላ ስላለው ኃጢአት እናወራና አስቀድሞ ሲድን ስላለው አላወራውም። ተመልከቱ ጋይስ በደንብ ያወራው ኃጢአት ስለየትኛው ኃጢአት ነው? አንድ ሰው ከዳነ በኋላ ስለሚሰራው ኃጢአት ነው። የዛ ኃጢአት ይቅርታን የሚያገኘው በጸጋው ነው። በጸጋው ከሆነ ያንን ጸጋ በጌታ እራት በኩል ማግኘት ይችላል አትችልም? የኃጢአት ስርየትን ጸጋ በጣም አሁን ግልጽ አድርገዋል ጥያቄው። እሺ አሁን ሚውት አድርግና አዳምጠኝ። ስለ ሙሉ ወንጌል አስተምህሮ አሁን ጥሩ አድርገህ ነው በቃ ኤክስፕሌን ያደረግከው። መጀመሪያ አንድ ሰው የእግዚአብሔር ልጅ ሊሆን ያለውን የኃጢአት ስርየት በተመለከተ የጌታ እራት አያሰጥም ብላ ነው የምታምነው። ነገር ግን የጌታ እራትን በምንወስድበት ዘወትር በየሶስት ወሩ ለኃጢአት ስርየት ይጸልያል። የጌታ እራትን ስንወስድ ይህ የማቴዎስ 26ቱም የአንደኛ ቆሮንቶስ 10:11ም አንድ ላይ ይነበባል። ያንን በምንወስድበት ጊዜ ንስሐ እንገባለን፣ ኃጢአታችንን እናዘዛለን። በአጠቃላይ ሙሉ ሴሌብሬሽኑ ላይ ለኃጢአታችን ስርየት እንናዘዛለን፣ እንጸልያለን፣ የኃጢአታችንን ይቅርታም እናገኛለን። በዚህ ተርም ከሆነ ሙሉ ወንጌል የጌታ እራት በሚወሰድበት ጊዜ የኃጢአት ስርየትን እናገኛለን ብላ ታምናለች። ይሄ እንግዲህ ፕራክቲካሊ የሚደረግ ነገር ነው። ምናልባት እነዚህ ነገሮች የሚገልጹ ንግግሮችም ማቴዎስ 26ን ጨምሮ ሌሎች ጥቅሶችንም ይነበባሉ። እሰማለሁ አይደል? አላቋረጥከኝም አኬ። እንዴት ነው? ተቋርጬ ነው? ዝም ብላኝ ነው? ተቋርጬ ነው? ከ30 ሰከንድ በላይ እኮ ማውራት አትችልም። ይብያውን እዛው አሁን አቋርጠኛ ከኝ እሺ አቋርጠ በቃ ልድረስልህ። እሺ አሁን ምንድነው? ቀጥልሽ። እሺ ፍራዘር እሺ አሁን ባጭሩ አሁን ዝም ያልኩ ለምንድነው? በቃ አውርተህ እንድትጨርስ ውስጥ ያለውን ሁሉ እንድንነግረን አሁን ነገርከን እና እኛም ሰማን። አሁን ምን ነግረን በደንብ ሰማኝ ከተናገርኩ ተነስቼ ማለት ነው። ስለዚህ አሁን የጌታ እራት የኃጢአት ስርየትን ይሰጣል ብለህ አታምንም አልክና ከዛ በኋላ ግን አንዲት ነገር አስቀመጥከው። እኔ ነገር ያስቀመጥከው እንደው ይሄ የጌታ እራት በምንወስድበት ሰዓት ጸሎትን እናደርጋለን፣ ኃጢአታችንን እናዘዛለን ምናምን እና በዛን ወቅት ላይ እንደዛ አምልኮ ስንፈጽም የጌታ እራት ላይ አምልኮ ስንፈጽም የኃጢአት ይቅርታን እናገኛለን የጌታ እራት በሚፈጸምበት ጊዜ ምናምን አልከኝ። ስለዚህ የኃጢአት ይቅርታ በጌታ እራት በኩል ሳይሆን በአምልኮ ስለሚደረግ እዛ የኃጢአት ስርየት ስለሚደረግ የኃጢአት ይቅርታ ስለሚለመን ብለሃል። በስርዓቱ ነው ያልኩት። እዛው በስርዓቱ በጌታ እራት በኩል የሚገኝ የኃጢአት ስርየት አለ የለም? በዛው በጌታ እራት እንዴ ስለ ጌታ እራት ነው እኮ ያወራው። ስለሌላ ስርዓት ስለ ጥምቀት ወይም ስለ ጋብቻ ስርዓት እኮ አይደለም ያወራውት። የጌታ እራትን በምንወስድበት በዛ ስርዓት ጊዜ የጌታ እራት ማለት አምልኮ ነው አልኩህ እኮ። የጌታ እራት ሴንተር ኦፍ ክርስቲያን ወርሺፕ ነው አልኩህ እኮ። ያንን የኃጢአት ስርየትን የምታገኘው በዛ በጌታ እራት በምትቀበለው በህብስትና በወይኑ በኩል ነው ወይስ አይደለም? አኬ የጌታ እራት እኮ ዝም ብሎ ብዙ ነገር በህብስቱና በወይኑ በኩል ነው። ጸሎት አለው። ቆይ
ህብስቱና ወይኑ ምታታዊ በሆነ መንገድ ተለውጦ የኃጢአት ስርየትን ይሰጠኛል ብለህ አታምንም? አላልኩም። አታምንም? ቆይ አንዴ በምታታዊ በሆነ መልኩ ተለውጦ ትላለች አላልኩም? ቆይ አንዴ ያልተጠየቀውን ነው የምትመልሰው ብራዘር እያልኩ ያለሁት በህብስትና በወይኑ በኩል በምትቀበለው በህብስትና በወይኑ በኩል የኃጢአት ስርየት ይገኛል ብላ ታምናለች ወይስ አታምንም? እሺ ለማልዘልዳ አሁን ደግሞ ተስፋ አደርጋለሁ እንደማታቋርጠኝ። የጌታ ራስ እንወስድ። የጌታ ራስ ማለት ህብስቱና ጽዋው ራስ ስታወራ ከተለሰከ እንደዚህ ማውራት አትችልም። እሺ ቀጥል። እሺ የጌታ ራስ ማለት ህብስቱንና ጽዋውን መውሰድ ብቻ አይደለም። ጸሎት አለ፣ ንስሐ አለ፣ ኑዛዜ አለ፣ ይቅርታ አለ፣ የጌታ ቃል ይነበባል፣ እርስ በርሳችን ኃጢአታችንን እናዘዛለን። ሶ ሜኒ ቲንግስ ነው፣ ብዙ ነገር ነው። ስለዚህ እነዚህን ሁሉ ነገሮች ባካተተ መልኩ የጌታ ራትን በምንወስድበት ድንቅ የአምልኮ ቀን የኃጢአታችን ይቅርታ እንቀበላለን። መልሴ ይሄ ነው። ቆይ ስለዛ አሁን እያልከኝ ያለው እዛ ስለምንጸልይ ምናምን ብለሃል። ስለዛ ከጸሎቱ አንፃር እያወራኸኝ ነው። የኔ ጥያቄ ግን ስፔሲፊካሊ ቀጥታ ከጸሎት ብቻ አይደለም ያልኩ ነው። ብዙ ነው የምልህ አይደለም። ጸሎት ብቻ አይደለም ያልኩ ሀቂ። አዎ ችግር የለም። ከጸሎት ውጪ የምበለው ብዙ ነገሮች አሉት ብሏል። እኔ ግን ስፔሲፊክ አረጋው ምን ላይ ነው እየጠየኩ ያለሁት እዛ የምትቀበለው ህብስትና ወይን ላይ ሁለቱ እዚህ ሚስጥሩ ላይ ነው እኔ ፎከስ አድርጌ እየጠየኩ ያለሁት። በዛ በህብስትና በወይኑ በኩል ነው ያልኩት። በቃ ብቻ ነጥዬ ነው በቃ በዚህ በኩል በሱ በኩል የምታገኘው የኃጢአት ስርየት አለ የለም? እሺ ብላ ታምናለች። በከሚል ወንጌል አንፃር ካንተ ሳይሆን ከሙሉ አሁን ብታብራራ ነው መጀመሪያ አለ የለም በለኝ። አንዴ ቆይ ያ ሌላ ነገር አልጨምርም፣ አዲስ ነገር ነው የምነግርህ። ጌታ ራት በምንወስድበት ጊዜ ለምሳሌ ማቴዎስ 26ን እንኳን ብትወስድ አንስቶ ቆርሶ ባርኮ ሰጣቸው የሚሉ አራት ግሶች አሉ። አንስቶ ባርኮ ቆርሶ ሰጣቸው። የጌታ ራትን ቆይ አንዴ አታቋርጥ። ምን ሆነ ነው? እኔ እኮ አላቋርጥም፣ አንተ ነህ እኮ የምታቋርጠኝ። የጌታ ራትን በምንወስድበት ጊዜ ምንፈጽማቸው የጌታ ራትን በምንወስድበት ጊዜ ምንፈጽማቸው በጣም ብዙ ነገሮች አሉ። ስለነሱ ማን ጠይቆ ቆይ አንዴ ልመልስልህ። የመጣው ነው ወደ አንተ ጥያቄ። ስፔሲፊካሊ ጽዋውን በተመለከተና ህብስቱን በተመለከተ ብቻ እጅ ላይ ከያዝከው ጽዋ የተነሳ እጅ ላይ ከያዝከው ህብስት የተነሳ ህብስቱና ጽዋው ብቻ የሚሰጠው የተለየ የኃጢአት ይቅርታ አለ ብላ ሙሉ ወንጌል ታምናለች ካልክ ጸሎቱ ተነጥሎ ወርድ ኦፍ ኮንሰክሬሽኑ ተነጥሎ አምልኮው ኑዛዜው ተነጥሎ ከሆነ አያሰጥም። የሚያሰጠው ጸሎቱ ሲኖርበት ንስሐው ሲኖር ስለዚህ አሁን ይኸው ያብራራውን ሰምታችሁታል። በቅንነት ሁላችሁም በቃ አይደለም። አይ ሁሉም ሰው እንዲሰማው ነው። አሁን እኔ እናንተ ብቻ አይደለም የምናወራው። እኔ እናንተ ብቻ ቢሆን በውስጥ ደውዬልህ አወራሃለሁ። እና አንዴ እየሰማህ እንዴት ይሄዳሉ? 2000 ምናምን እባክህን ስማኝ፣ አታዳርቀኝ እባክህን። አይ እኔም እላለሁ እንዳይደብር ተመልከቱ ምናምን እላለሁ። እነሱም በላቸው። ኧረ ደስ ይለኛል። እኔ ለህዝቡ ብዬ እኮ ነው ጋር ቁጭ ብዬ እኮ የማወራ እንጂ ለኔ ነው እንዴ? ምን እኔ እኮ እሺ መለካካት ውስጥ እኮ አልገባሁም። እኔ ለህዝብ ስል ነው የምገባው ትላለህ። አሁን እሺ ጸሎቱ ኖሮ አንተ እንዳልከው ጸሎቱ፣ አምልኮቱ፣ ንስሐው ምናምን ሁሉም ነገር ኖሮ ማለት ነው። እነዛ ሁሉ ነገሮች ኖረው ልክ ህብስትና ወይኑን ስትቀበል እነዚህ ሁሉ ነገሮች ኖሮ ማለት ነው። በዛው በህብስትና በወይኑ በኩል ግን የምትቀበለው የኃጢአት ስርየት አለ። በህብስትና በወይኑ በኩል ነው ያልኩት። እነዛ ሁሉ ጸሎቱም፣ ንስሐውም፣ ቅልቡም ምንም ሁሉም ነገር ኖረው ግን ቆይ አንዴ የኃጢአት ስርየት ግን በዛ በህብስትና በወይኑ በኩል የኃጢአትን ስርየት ያንን የኃጢአት ስርየት የሚያሰጠውን ጸጋ በህብስትና ቆይ አንዴ ህብስትና ወይኑ ስትቀበል በአፍህ እሱን ታገኛለህ አታገኝም? መጀመሪያ አገኛለሁ አላገኝም? እሺ አይ እንደሱማ አልወድም ብያለሁ። እንደዚህ የሶር ነው ጥያቄማ ቴዎሎጂካል ኮምፕሌክሲቲ ያለው ነገር በውይይት ነው አይደለም። ላለመመለስ አይደለም። አብራርታል እኮ አይደለም። አብራርታል አላብራራ በእውነት ላለመመለስ ምንም በነፃነት ነው መልስልህ። ለምን መሰለህ? ማምንበት የኖርነው ምን ለማመደውን ነው እኮ የምነግርህ። እሺ አሁን ሚውት አድርግና ልመልስ። ካለ ይኸውልህ አብራርታል። ወረዲ አሁን ያብራራውን ደጋግመህ እያብራራ አታሰልቸን። አይ አብራርታል። በጭራሽ
ይኸውልህ ስለዚህ ኦልሬዲ ስላብራራ አሁን ይኸውልህ የጠየቁት ብቻ መልስ ጸሎቱም ኖሮ ቅልቡም ኖሮ አምልኮም ኖሮ ንስሐውም ኖሮ ግን የኃጢአት ይቅርታ የሚያሰጠውን ጸጋ ህብስቱንና ወይኑን ስትቀበል በእነሱ ውስጥ ትቀበላለህ ወይ? ትቀበላለህ አትቀበልም? እኔ አሁን እኮ ደገምኩ። አንተ ነህ እኮ 3 ጊዜ ጥያቄው የምትደግመው እኮ አንተ ነህ። ስለማትመልስ ነው። መጀመሪያ እቀበላለሁ አልቀበልም በል አይደለም። መጀመሪያ ምናምን ሳይሆን ጥያቄ ገብቶኛል ልመልስልህ። አንተ ደግሞ ሚውት አድርግና ሙሉ ወንጌል መልስ የላትም እንበል ወይ? ሙሉ ወንጌል መልስ የላትም እንበል ወይ? እኮ እንደዛ ነው የሚያስብለው። አይደለም እንትን ኦርቶዶክስ መልስ አላት ብንል ነው የሚሻለው። ኦርቶዶክስ መልስ አላት ብንል ነው የሚሻለው። ሙሉ ወንጌል መልስ የላትም ከምትል በቃ እሺ ልመልስልህ እና ስመልስልህ ሙሉ ወንጌል መልስ የላትም ትላለህ። መጀመሪያ ይሄንን ተመልስ እኮ ለመልስልህ መልሱን አትፈልገውማ። አሁን መልሱን ብትፈልገው ሚውት አድርገህ ታዳምጣለህ። የጠየኩህን እኮ ነው የምትመልስልኝ። አሁን ማብራሪያ ማሰማኝ ትቀበላለህ አትቀበልም የሚለውን መጀመሪያ መልስልኝ። የጠየከኝን ልመልስልህ ሚውት አድርግ እያልኩህ እኮ ነው። ቀጥል እሺ ኤቢ ቀጥል። ቆይ ኤርሚ አንዴ እኔና ኤቢ እንጨርስ። እሺ ቶሎ በል። እሺ ቶሎ እንጨርስና ኤርሚ ችግር የለውም ተስማምተናል። ሐሳቡ ግልጽ ነው። ጥያቄህን አንደርስታንድ አድርጌዋለሁ። አንተ ይሄ ሁሉ ኑሮ በወይኑና በህብስቱ በተለየ ሁኔታ በወይኑና በህብስቱ ወይኑንና ህብስቱን ወይም ደግሞ ቅዱስ ጽዋውና ቅዱስ ህብስቱን ከመውሰድ የተነሳ በብለህ የተናገርከው ነገር እንኳን ሙሉ ወንጌል ላይ የትኛውም የክርስትና ትራዲሽኑ ሰምቼውም አላውቅም። በተብሎ ተነጥሎ የሚከፈል አንድም ፓርት የለም። የጌታ እራት ሙሉ ነው፣ ኮርፖሬት ነው፣ ኮምፕሊት ነው። ኮንሲክሬሽኑን ጸሎቱን ነጥለህ ቆይ እሱን አቆየውና እሱ ወደ ጎን ሆኖ እሱን እንዳለ ሆኖ በህብስቱ ብቻ በጽዋው ብቻ የሚባል የጌታ እራት የለም። ጸሎቱም ኢንቮኬሽኑም ኮንሲክሬሽኑም ንስሐውም ጽዋውም ህብስቱም አንድ ላይ ሆኖ ከጸሎቱ የተነሳ ኮመን ብሬድና ዋይን ስላልሆነ ከጸሎቱ የተነሳ እግዚአብሔር ስለሚገኝ ጌታን ኢንቮክ ስለምናረግ መንፈስ ቅዱስ ስለሚሰራ ኃጢአታችንን ስለምንናዘዝ ንስሐ ስለምንገባ የኃጢአት ስርየትን እናገኛለን። በብለህ ግን ጽዋውንና ህብስቱን ብቻ የምትነጥለው ከአንተ ቲዮሎጂ የተነሳ ነው። ለምን ጽዋውና ህብስቱ ላይ የሆነ የተለየ ነገር ተፈጥሯል ብለህ ስለምታምን ነው። እኛ እንደሱ አናምንም። እሺ ተመልከቱ እንግዲህ አሁን ነጠለህ እንደዛ ምናምን ነገር ብሏል። የጠየቁት ግን ምን ነበረ? ጸሎቱም ኖሮ ያው ተመልከቱ። ለዚህ ነው እኔ 3 የደጋገምኩ ጥያቄን አለ ግን አንዴም አልሰማሁም። ቅድም የሲራክንም የጥበበኛውንም ንግግር እየነገርኩ ለዛ ነበር። በቃ ሳትሰማ አትመልስ ነው የሚለው መጽሐፍ ሲናገር መጽሐፍ ቅዱስ ሳትሰማ አትመልስ፣ ለመመለስ መጀመሪያ ስማ ይላል መጽሐፍ። ስለዚህ ስማ ፕሊስ ኤቢ አሁን ጥያቄ አይደለም እኔን ኮሜንት መስጠትን ወደ ውይይቱ ተመለስ። አይደለም ስማ አንዴ የተጠየቀው ጥያቄ ምንድነው? ጸሎቱም ቢኖር ንስሐውም ቢኖር ቅልቦናውም ቢኖር ይሄ ሁሉ ጸሎቱ ሁሉ ነገር ይኑርና ግን በዛ በምትቀበለው ይሄ በህብስትና በወይኑ በኩል የሚባል የለም በክርስቲያን ትራዲሽን ያልከው እኔ በስመ አብ ወወልድ ወመንፈስ ቅዱስ አራውጥጪ ባሳየ ሀገር ነው ያለው ማለት ግን ተነጠሉ እያልክ ግን አሁን ጨመርክበት። እኔ አሁን ይሄንን ጥያቄ ስጠይቅ አሁን የምጠይቅህን ማለት ነው እዚህ ጋር ስጠይቅ አሁን መጀመሪያ ላይ አይ ነው የሆነ ጸሎት ምናምን እሱ እንዳለ ሆኖ እሱን አንድ ጊዜ ያዝ አድርገውና ቀጥታ ህብስት ምንድነው የጌታ እራት ስርዓቱን ብዬ ጠየቅኩ። ለምንድነው የኃጢአት ይቅርታውን ያው ስለምንጸልይ ንስሐ ስለምንገባ ከሚለው ጋር ብቻ ያያስከው ስለነበረ እሱን ያዝ አድርገውና አልኩ ከጌታ እራት ከስርዓቱ አንፃር ብዬ ጠይቄ ነበር። አሁን እየጠየቅኩ ያለሁት በደንብ አድርገህ ስማ። አሁንም ደግሜ ልጠይቅህ ሁሉም ነገር ይሟላለት ጸሎቱም ንስሐውም ምኑም ቅልቦናውም ሁሉም ነገር ይኑረውና ብያለሁ። ይኸው ተመልከቱ ጋይስ ልክ ስትቀበል በዚህ ሁኔታ ውስጥ ሆነ ስትቀበል ማለት ነው ያንን ህብስትና ወይን በዛ በአፍህ ያ ህብስትና ወይን ሲገባ በአፍህ ከገባው ከዛ ከህብስትና ወይን አንፃር ወይም በዛ በኩል ማለት ነው በዛ ምስጢር በኩል በዛ ምስጢር በአፍህ በተቀበልከው ህብስትና ወይን በኩል የኃጢአት ስርየትን ትቀበላለህ አትቀበልም? ያን እንደዚህ አይነት ጸጋ ታገኛለህ አታገኝም? እሺ ይታርቀው ማለት ነው መጀመሪያ ታገኛለህ አታገኝም? ኤቢ ቢዩታርክ እንደዛ አይደለም እንወያየው ብያለሁ እኮ አንተ ለመጠየቅ 5 ደቂቃ ትፈልጋለህ እኔ ለመመለስ 5 ሰከንድ ነው የሚሰጠኝ። እንደዛ አይደለም። ኧረ እኔ ምንም 3 ደግሜው ራሱ እኮ ጥያቄን አላገኘውም። ያልተጠየቀም እኮ አይደለም እኛ ምናምንበትን እየነገርኩ ነው። ካልተመቸህ እኮ መልስ ከሌላችሁ ለምን ጠይቁን ትላላችሁ? ይሄማ ፖለቲካ ነው። ይሄማ የሚሰማ ሰው ይታዘባል። መልስልህ ሚውት አድርግ። ዝም ብዬ ልጠይቅ አይባልም። መልስ አዳምጣ
አይ ሚውት አድርግና መልሳት ጠየቅ አይደል? ሂድ ቀጥል። እሺ ልመልስ። መጀመሪያ እሱን መልሳ የተጠየቀውን መልሰ ከዛ ታብራራለህ። አሁንም ጥያቄህን እሺ ሚውት አድርግና ልመልስልህ። ሚውት አድርግና ልመልስልህ። ኦኬ ፕሊዝ። እሺ አሁንም ቢሆን አንተ ጥያቄህ ውስጥ ቅዱስ ጽዋውንና ቅዱስ ህብስቱን በተለየ ሁኔታ አፋችን ውስጥ ከመግባቱ የተነሳ የሚመጣ ነገር አለ ብለህ ካሪኬቸር ያደረከው፣ እኛ ደግሞ አይ በተለየ ሁኔታ ከቅዱስ ጽዋውና ከህብስቱ ጋር ብቻ የተያዘ ሌላውን ደግሞ ነጥለ ነው፣ ጸሎቱን ነጥለ ነው፣ ንስሐውን ነጥለ ነው፣ ዝማሬውን ነጥለ ነው፣ ወርድ ኦፍ ኮንሲክሬሽኑን ወርድ ኦፍ ኢንስቲትዩሽን ነጥለ ነው የኃጢአት ይቅርታ እናገኛለን ብለን አናምን። ምናምነው እንዴት ነው? በአጠቃላይ የጌታ እራትን በምንወስድበት ጊዜ ከሚከናወኑ ድንቅ ቆይ አሁን ሚውታል አላቋረጥኩም በጌታ ስም ምኑን ታቋርጠኛለህ? እኔ እኮ ምንም አላብራራሁም። አዳም በእኛ ምን አስተምረው ነው የምነግርህ እኮ ስለ ኦርቶዶክስ እኮ አይደለም ማወራው። ኦርቶዶክስን እኮ አይደለም ሚስ ሪፕሬዘንት ያደረኩት አይደለም፣ ስለሙሉ ወንጌል ነው ማወራው እኮ። ይኸው ከታችን ተመልከት፣ ህዝቡን ታዝቦ መመር ሲልም ይያለ ለሰውም ጆሮ እንጠንቀቅና የሰውንም ጆሮ እንዳናሰማል። አዎ የሰውንም ጆሮ እንዳናሰማል። ኦኬ እኔ እናንተ መዳረቅ አይጠበቅብንም። ሰው ሰምቶ ይወስድ ነጥለ ነው አላልኩም። ይሄ ያ ረብ ኢየሱስ እንዴት አይነት ሚዳር ህዝቡ እኮ ይኸውልህ፣ አንዴ ቆይ ኦኬ አዳምጠኛ አንዴ እኔ ኤክስፕሌን ላድርግና መልስ ሲኖር ወይ ጠራኝና እንትን እንላለን እናወራለን። አይቻልም? ምክንያቱም አሁን እኔ ልጠይቅህ ይሄን ጥያቄ መልሼ ከፈለክ ይሄን ጥያቄ መልሼ ወይ በቃ እንደዛ ይሻላል እኮ እንደዛ ሳይሻል አይቀርም። እኔ ብትጠይቀኝ ይሻላል አንተ እየመለስክ ስላልሆነ። እሺ አይ ራሱ ጠይቀኝና አጠቃለለው እንጨርስ። እሺ አይ እሺ አጠቃላለሁ፣ አንተም ታጠቃላለህ። እሺ በቅዱስ ጽዋውና በቅዱስ ህብስቱ ነው ያልካት። ያንን በአፌ ከመውሰድ የተነሳ ልክ ወርድ ኦፍ ኮንሲክሬሽኑን ኢንስቲትዩሽኑን ጸሎቱን መንፈስ ቅዱስን ንስሐ መግባትን ባልጨመረ ወይም ደግሞ እሱን ማን ባልጨመረ ኢንክሉድ ባላደረገ እንደዛ ነው አንተ ጥያቄ። ወይሽ ጥያቄ እኔን ባትፈራ ፈጣሪ በቃ የኔ ጥያቄ ነው። የኔ ጥያቄ እኮ ነው፣ የኔ ጥያቄ ነው። እሱን አንተ በተለየ ሁኔታ ይሄን ጥያቄ አስበላ ችግር የለም። እሺ የኔ ጥያቄ አንተ አይደለም የኔ ጥያቄ። በተለየ ሁኔታ እጅ ላይ ካያስከው ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ከጽዋውና ከህብስቱ የተነሳ ብቻ ብያለሁ እኔ፣ አንተ አላልክም። ችግር የለም። ምንድነው ከህብስቱና ከጽዋው የተነሳ ብቻ ስትል የተነሳ እኮ ምን ማለት ነው? አብራራ ቆይ እንጂ ቆይ እኔ አንተ አብራራ ቆይ። አሁን እኮ ይኸውልህ፣ አሁን ደግሞ ህጉ አንተ ላይ ደግሞ ሲሰራ ማዳመጥ አለ። እኔ ጥያቄን አብራራልኝ ካልከኝ አብራራልኝ። ሳብራራ ታብራራ ትላለህ። ሂድ። እሺ ቅዱስ ጽዋ እጅ ላይ ያዝከው ቅዱስ ጽዋ እሺ አፍ ውስጥ ከመግባቱ ከመብላት ከመጠጣት የተነሳ በቅዱስ ጽዋ አማካኝነት ከቅዱስ ጽዋው የተነሳ ከቅዱስ ህብስቱ የተነሳ ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ነገር ግን ወርድ ኦፍ ኮንሲክሬሽኑን ወርድ ኦፍ ኢንስቲትዩሽኑን ጸሎቱን ንስሐውን የመንፈስ ቅዱስን አሰራር ባላማከለ መልኩ ጽዋውን በመውሰድ ብቻ ጽዋውን ህብስቱን በመውሰድ ብቻ የኃጢአት ስርየት ታገኛለህ። ማን እንደዚህ ይጠይቃል? ጀመር በጌታ አዎ አላልኩ። የኔ ጥያቄ ነው ያንተ አይደለም። የኔ ጥያቄ ነው ያንተ አይደለም። እሱ የኔ ጥያቄ ነው። እኔ ነኝ ጠየቁ። አዎ ወይም አይደለም። ለመልስልህ አዎ አይደለም በል እንጂ አኮሳ አዎ ወይም አይደለም ብዬ ጀምሬ አዎ ወይም አይደለም ብዬ ጀምሬ ነው የምመልሰው። አይዞህ እኔ ብዬ ጀምራለሁ፣ ከዛ አብራራለሁ። አየህ ዝም ብዬ ላብራራ ብቻ መልስ አልሆን እንደዚህ የሶር ነው እሱንም መልሼ ነው የምጀምረው። እሺ ቀጥል። የሶር ቅዳሴው ቀርቶ ምናምኑ ሁሉ ነገር ቀርቶ ንስሐው ቀርቶ ዝም ብሎ ብቻ ህብስትና ወይን ቢመጣልህ ላልከው አይቻልም። ለምን አሁን እሱን አብራራለሁ። አየህ አይቻልም ብዬ ጀምሬ ነው ማብራራለህ። አያሰጥም ብዬ ምክንያቱም ቅዳሴ ከሌለበት ከቅዳሴ ውጪ የሆነ ህብስትና ወይን ሲጀመር ምንድነው ይሄ ኖርማል ህብስትና ወይን ማለት እኮ ነው እያልክ ያለው። ቅዳሴ ከሌለው ኮንሰክሬት አይሆንም ራሱ እነዛ ኤሌመንቶቹ ማለት ነው። ህብስትና ወይኑ ኮንሰክሬት የሚደረጉት በቅዳሴ ውስጥ ነው። በቅዳሴ ውስጥ ግን ምን መለስኩልህ? ምንም የተለየ ነገር እንኳን አልመለስኩልህም። ምን አንተ በህብስቱና በጽዋው እሺ ቀጥል ይሰማል። ቀጥል ችግር የለም። ቀጥል ችግር የለም። አንዴ በቅዳሴ ሰዓት
አንዴ በቅዳሴ ሰዓት ህብስቱ የጌታ ስጋ ይሆናል፣ በቅዳሴ ሰዓት ጽዋው የጌታ ደም ይሆናል ብለን እናምናለን። ኦኬ በመንፈስ ቅዱስ አሰራር ህብስቱ የጌታ ስጋ ጽዋው የጌታ ደም ይሆናል። ስለዛ በዚህ በቅዳሴ ውስጥ እንደዛ ይሆናል። በዚህም ምክንያት ያንን ህብስትና ወይም የጌታ ስጋና ደምን በምንቀበልበት ሰዓት ወደ አፋችን ስንወስድ ወደ አፋችን የምንወስደው ያ የጌታ ስጋና ደም የምርም ህይወትን የሚሰጥ የኃጢአት ስርየትን የኃጢአት ይቅርታን የሚያሰጥ ነው። በአፋችን የምንቀበለው ያ ራሱ እንደዚህ ብለን እናምን አሜን አዎ ብለን ማለት ነው። እና ለኃጢአት ስርየት የሚሆን ነው የምንቀበለው ራሱ ያ የምንጠጣው የጌታ ደም የኃጢአት ይቅርታን ይሰጣል። አፋችን ውስጥ ያለው እርሱ የኃጢአት ይቅርታን ይሰጣል። አሁን እኔ ደግሞ ጥያቄ እናንተ ጋር ሙሉ ወንጌል የምትቀበሉት በአፋችሁ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እንዳለ ይኸው ጸሎቱም ንስሐው ምናምን ኖሮ ያ ህብስትና ወይን አፍ ውስጥ ያለው የኃጢአት ይቅርታን ይሰጣል አይሰጥም? በጣም ጥሩ። ስለማይቀየር ይቀየራል ብለን ስለማናምን በአፌ ውስጥ የምወስደው ጽዋ ወይም ደግሞ ህብስት ይሰጣል አይሰጥም? መጀመሪያ ከዛ በኋላ ታባራለህ። ልክ እንደኔ ቆይ አንዴ በአንተ ትምህርት ነው። እሺ ለመለስልህ ስለኔ ትምህርት እርሳውና ይኸውልህ ጥያቄ በሙሉ ወንጌል ትምህርት በተለይ በአንተ ትምህርት ምናምን ስላልክ ነው። ኤቢ በተለይ አላልኩም። እሺ ቀጥልሽ። ችግሩ እኮ ይሄ ነው። እኔ የምናገረውና አትሰማም ብቻ ሳይሆን አንተ የምትናገረውን ራሱ አትሰማውም። ይሄ አስቸጋሪ ነው። እንዴት ነው ምንም ረገጣውን ተውና ዝም ብለህ ወደ ውይይቱ ረገጣ አይደለም ሪያሊቲውን እኮ ነው እየነገርኩ ያለሁት። እሺ ይኸውልህ ጥያቄ እኔ አዎ ወይም አይደለም ብዬ ጀምሬ ከዛ በኋላ አብራርቻለሁ። አንተም አዎ ወይም አይደለም ብለህ ትጀምራለህ። ጸሎቱም ኖሮ ብያለሁ። ቅልቦና ያልከው ምኑም ወርድ ኦፍ ኮንሰክሬሽን አለን ብለሃል። እኔ እሱ ራሱ እውነቱን ለመናገር በደንብ ያነጋገረን ነበረ። ምኑን ኮንሰክሬት እንደምታደርገው ኤመንቶቹ ኮንሰክሬትድ ይደረጋሉ አይደረጉም የሚለውን በሙሉ ወንጌል ትምህርት ማለት ነው። እሱን ራሱ ያስወራን ነበር። አሁን እሱን ለጊዜ ያዘል አድርገውና ይሰማል ይደቀ የሚሰማ ከሆነ መጀመሪያ አንሳው። እሺ እንዲሰማ አንሳው። አሬ ግን ካጋጨኝ ይሰማል። ነፍሳዬ ማርም አጋጭታኝ ነበር። ቀጥል። አሁን አለ አይዞን። እሺ አለ። እሺ የሚሰማ ከሆነ አለ። ሁሉም ጸሎቱም ንስሐው ቅልቦና ያልካቸው ነገሮች ሁሉ ይካተቱለትና አልኩ። አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እነዚህ ሁሉ ባሉበት ሁኔታ አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? መጀመሪያ ይሰጣል ወይም አይሰጥም? ጀምር። በቃ መልሻ አብራራ። ነገር ባለበት ሁኔታ አንተ ሚውታል በሌለበት አለ። አዎ ገብቶኛል። አንተ በሌለበት ሁኔታ እኔ ግን ባለበት ሁኔታ አልኩ ሁሉ ነገር። እሺ በቃ ምንም ችግር የለም። ገብቶኝ ጥያቄ መልሶኝ የሶር ነው መልስ መልሼ አብራራለሁ። ኦኬ እኛ እሺ አያሰጥም ብለን ነው ለምንድን ነው አያሰጥም የምንለው? በአፋችን ውስጥ ከገባው ከህብስቱ ወይም ከጽዋው የተነሳ ሳይሆን የኃጢአትን ይቅርታ የምናገኘው በአጠቃላይ ያንን በአፋችን ከምንወስደው ጽዋና ህብስት ጋር በተያያዘ ከሚደረገው ወርድ ኦፍ ኮንሴክሬሽን ወርድ ኦፍ ኢንስቲትዩሽን ንስሐ የኃጢአት ይቅርታ ጋር የተያያዘ በአጠቃላይ በስርዓቱ ነው የምናገኘው የኃጢአትን ይቅርታ እንጂ በተለየ ሁኔታ በአፋችን ውስጥ የገባው ነገር ይዞት የሚመጣው የኃጢአት ይቅርታ አለ ብለን አናም። በቃ ቴንኪው። በቃ እስካሁን ድረስ ያወራነው ነገር በዚህ ተቋጨ ማለት ነው። በቀላሉ በአፋችን ውስጥ የምንቀበለው ሰመራይዝ አድርግና ሰመራይዝ ታደርጋለህ። አይ በቃ ምንም ይሄ ሰመራይዝ ማድረግ ስለማይጠበቅብን በቂ ነው። ምንም ሰመራይዝ ማድረግ አያስፈልገንም። ይሄ ከበቂ በላይ ነው። በቃ አሁን በሱ ነው ያጨረስነው። ራሱ አሁን የተናገረው ነገር በቃ ሙሉ ወንጌልን ይገልጻል ማለት ነው። አሁን የተናገርከው ነገር በቂ ነው። እስቲ ኮሜንቱን ክፈትላቸውና በቂ ካልሆነ እንትን እንበል እንቀጥልላቸው። ለሰዎቹም ያው እንግዲህ ለሰዎቹም እንዲህ ቢጠቅም ብለን ስለሆነ ነው። አንዴ ኮሜንቱን ክፈትላቸውና በቂ ከሆነ በቂ ነው በሉ፣ ካልሆነ ደግሞ ቀጥሉ በሉ። እንትን ማጠቃለያ ስጡን በሉ፣ ወይ ማጠቃለያ በቂ ነው በሉ። ኮሜንቱን አብራላችሁ። ኤርሚ አለው ይሰማል ድምጼ ወይ? ኤቢ ይሰማል? አዎ ብሮዬ ኮሜንት አብሪላ። አዎ ይሰማል። ኤርሚ መጥቻለሁ አለው ትሰማለህ? ትቆራረጣለህ እንጂ ትሰማለህ።
አይ ቲንክ እንትን ነው መሰለኝ የኛ ድምጽ እየተሰማው አይደለም መሰለኝ እንደዛ መሰለኝ። አንድ ኮሜንቱን ልታበሩ ትችላላችሁ ከይቅርታ ጋር አሎ ኤርሚ አለ ሄቢ ኮሜንቱን ለምን አታበሩትም? በዛው እሱም ኮሜንቱን ያየዋል በየሆነ አኬ ኮንትን እያደረኩት እኮ ነው እየከፈተ ስታበራው እያጠፋው ነው መሰለኝ ሳታስበው። አዎ እንትን ሁለታችሁ በተመሳሳይ ሰዓት አንዱ ሲከፍት አንዱ እያጠፋው ነው መሰለኝ። ይኸውልህ ግን እንደዚህ ብታደርጉ መልካም ነው ለውይይቱ እንትን አኬ በጥያቄና መልስ ለውይይቱ እንትን ወይ ወንድም አንድ ያዳምጡኝ ለውይይቱ ለአድማጭም ፌርነስ እንትኑን በተራ ሰመራይዝ አድርጎ ፖይንታችሁን ከዛ በኋላ እንዝጋው የተሻለው የሚሆነው እንደዛ ይቻላል። ሰመራይዝ ማድረግ ይቻላል። ግን ምንድነው አሁን እኔና ኤቢ ተሰማኛል። ኤቢም ፕሮግራም አለው አኪ እስካሁን ምንም ነገር አልሰማሁም። ምንም ነገር አልሰማሁም እስካሁን። እሺ ምንም አላወራንም። አይ አሁን ምንድነው በዚህ በጥያቄና መልስ ውስጥ እኔ እንዳየሁት ከሆነ በቃ በቂ ነው ማለት በቃ እኔ እስካሁን የተናገርኩትም ነገር ነው የተናገረው። አይ በቂ ነው ኤቢቢ ያስባል። አሁን መጨረሻ ላይ ችግር የለውም ሰመራይዝ እናድርግና እንጨርሳለን። አኪ አሁን ያኔ ለኔ በቂ ነው። ከጨረሰ ሰመራይዝ ማድረግ ነው ያለብን እኮ አይ ሰመራይዝ ማድረግ የሚያስፈልገን ነገር የለም። ኤቢ አሁን ስለተስማማን እኔ ተስማምቻለሁ። መጨረሻ ላይ ባልከው ነገር ኖ ሰመራይዝማ ምን መሰለህ ነገሮችን ማጥራት ያለብን ነገሮች የተረሱ ነገሮች ወይም ደግሞ ሰመራይዝ ኮንክሉድ መደረግ ያሉብን ነገሮች አሉ። በትነነው አንሄድም። ምን ነው ተቀብያለሁ አንተ ያልከውን ኤቢ አንተ ያልከውን ነው ስለተቀበልክ ስላልተቀበልክ እኮ አይደለም። ስለተቀበልክና ስላልተቀበልክ እኮ አይደለም ሰመራይዝ። እሺ አንተ ሰመራይዝ አታግን ያደርጋሉ ሚውት አርግ በቃ ሚውት አርግ ነው ያደርጋሉ። አይ እሱማ ያው እንግዲህ እሱ ይሄ ለየራሳችሁ ካልፈለክ ቶ አታርግ። አይ አንተ ማረክ ኦኬ ቆይ እኛ አንዴ ሚውት አርግ ታቻለሁ ጥያቄ እንጠይቃቸው። አሸናፊ አንዴ ሚውት አርገው ሶሪ ኦኬ አይ ቲንክ ፌርም የሆነው ሁለታችሁም ሰመራይዝ ብታደርጉ ነው። አንተም ምንም ይሁን ተስማማውበት የምትልባቸውንም ቢሆን ፖይንቶቹን እነሱን ሰመራይዝ አድርግ። ኤቢም እሱ መጀመሪያ ያድርግና እኔ እቀጥላለሁ። መጀመሪያ እሱ ያድርግና እቀጥላለሁ። አይ ቲንክ አንተ አሁን የመጨረሻ ማነው የመጨረሻው ተጠያቂ አንተ ነበርክ አይደል? ማነው ጠያቂ ነበረው? አይ እኔ ነበርኩኝ። እኔ ስጠይቅ ስለነበር አሁን ደግሞ እሱ ሰራው እሱ አረሽ ከለም ኤርሚ ምንም ችግር የለውም። እሺ ደቂቃ ስጠን ኤቢ አድርግና ስንት ደቂቃ በቃ 3 ደቂቃ እሺ ይበቃል አይደል? አኬ አንተ ለነገሩ በቂ ነው ብለሃል እኮ ጀምር። አራው በቂ ነው። በቃ 3 ደቂቃ በቂያችን ነው። አዎ በቂያችን ነው። እሺ ኦኬ እሺ ሙሉ ወንጌል የጌታ እራትን በተመለከተ ምንድነው ታሰማው? ሰነዶቹ እና ልምምቿ ላይ ምን አይነት ፕራክቲስ ነው ያላት የሚለውን ነው ኤክስፕሌን ያደረግነው። አንደኛ ሙሉ ወንጌል የተለየ ጸጋ ስትል የጌታ እራትን አስመልክቶ ጌታ እራት ቅዱስ ጽዋው ከመለወጡ አማናዊ የሚለው ቋንቋ ራሱ እውነተኛ ነው የሚለው ቋንቋ ራሱ የጌታ ስጋና ደም ሆኖ ኮርፖራሊ ፊዚካሊ ሊትራሊ ፐርሰናሊ ጽዋው ይለወጣል፣ ህብስቱ ይለወጣል። በዚህ ምክንያት የተለየ ጸጋ እናገኛለን ሚልን ትምህርት ስለማትቀበል ሙሉ ወንጌል በጌታ እራት አማካኝነት የተለየ ጸጋ አልቀበልም ብላ ነው የምታምነው። ይሄንን ስትል ግን ገጽ 205 እና 206 ላይ በመንፈሳዊ ህይወታችን የዘላለም ህይወት ጉዞ ተጀመረ እንጂ ስላልተጠናቀቀ በመንፈሳዊ ህይወት ጉዟችን ኃጢአትን፣ ዓለምን፣ ሰይጣንን ለማሸነፍ ክፋትን ለማሸነፍ በሌሎች መንገዶች ጸጋዎችን እንደምንቀበል ሁሉ በእግዚአብሔር ፊት ማዕድ እንደመቅረብ የአምልኮዎች ሁሉ ሴንተር አድርጋ በማሰብ በረከትን እንደምንቀበልበት ጸጋን እንደምንቀበልበት መንፈሳዊ ጥንካሬ እንደምንቀበልበት እንደውም ይሄንን ቸል ማለት ጥፋትና ወጥመድ እንደሆነ አጥብቃ ታስተምራለች፣ ታምናለች። ነገር ግን ህብስቱንና ጽዋውን በተመለከተ ልዩ የሆነ ምትሃታዊ የሆነ መጽሐፍ ቅዱስም የማያስተምረው ጥንታውያን አባቶችም በተለይም ደግሞ ቅድመ ንቂያ አባቶች በግልጽ ያላስተማሩትን ተለውጦ ጽዋው ተለውጦ ህብስቱ እውነተኛ የሆነ ልክ
ጌታ ይህንን ማቴዎስ 26 ላይ ሲናገር የነበረውን አይነት ስጋና ደም ሆኗል ብላ ስለማታምን በዚህ ምትሃታዊ የሆነ ስለበላው ስለጠጣሁት የማገኘው ኃጢአት ስርየትም ሆነ ጸጋ የለም። ለምን? ጸጋውን የምናገኘው የኃጢአት ይቅርታ የምናገኘው ምህረት የምናገኘው በአጠቃላይ በጌታ ራት ስርዓት ነው። የጌታ ራት ስርዓት ምንን ያካትታል? ንስሐን ያካትታል፣ ዝማሬን ያካትታል፣ ወርድ ኦፍ ኢንስቲትዩሽን ያካትታል። ጽዋው ከተጸለየ በኋላ ከተባረከ በኋላ ተራ ምግብ እና መጠጥ ስላልሆነ ኮመን ብሬድ እና ኮመን ዋይን ስላልሆነ ባይለወጥም ምትሃታዊ የሆነ ነገር ጽዋውና ህብስቱ ላይ ባይፈጠርም ያ ግን ክቡር የሆነ የጌታ ራት ስርዓት ስለሆነ ለመንፈሳዊ ጉዟችንና ጥንካሬያችን የሚያስፈልገውን ጸጋና አቅርቦት ሁሉ እንቀበላለን ብላ እንደ ማንኛውም ወንጌላውያን አብያተ ክርስቲያናት ታምናለች፣ ትቀበላለች። ይህንን በሰነዶቿም ላይ በተለይም ደግሞ ፔንቴኮስታል ስለሆነች በፕራክቲሷ በትራዲሽኗ ላይ በደንብ አድርጋ ትለማመደዋለች። የጌታ ራት እንደውም አንዳንድ የፔንቴኮስታል ትራዲሽኖችን ስናይ ኤክስፓንድ የሆኑ ዶክመንቶችን ኢቭን ሙሉ ወንጌል ራሱ አንዳንድ ዶክመንቶቿ ላይ የመንፈስ ቅዱስ መገኘት ከመኖሩ የተነሳ በጌታ ራት ጊዜ ፈውስን፣ ምህረትን፣ ይቅርታን፣ ነፃነትን ከአጋንንት ስርዓት ነፃ መውጣትን ሳይቀር በጌታ ራት ስርዓት እናገኛለን ብላ ታምናለች። በጣም ጥልቅ የሆነ የጌታ ራትን መንፈሳዊ ሚስጥራትን በተለይም ሪፎርም ትራዲሽንን ሼር የሚያደርጉት ነገር ስላለ የመንፈስ ቅዱስን ሮል አጉልታ ታሳያለች። ቴንክ ዩ ቴንክ ዩ ኤቢ አኬ 3 ያላልክልና ተቀጥላል። አንዴ ወደ ውስጥ ገባ ለበለትን እንዳይረብሽ አንዴ እሺ ይቅርታ አድርጉልኝ። እንዴ ምንድነው ጀምሮ ነው? አንድ ያስጀምርልኝ ከይቅርታ ጋር በርግጥ ብዙ አይደለም መሰለኝ አይደል? ኤኒዌይስ እሺ ካላስ ጀመርክኝ ዝም ብዬ እንደዚሁ ቀጥል መሰለኝ። እኔም አልሰማሁትም። ሶሪ ኔትወርኬ ተቆራርጦ ነው። ከእንደገና ላስጀምርልህ። ኦኬ እሺ ኦኬ እንትን በልና ኦኬ እንግዲህ ጀምር። እሺ ኤቢ እንግዲህ ወደ ሙሉ ወንጌሉ ሐሳብ እውነቱን ለመናገር ያን ያህል ማጠቃለያ ማያስፈልገውም ብዬ ነበረ። የምርም ነው። ለምን ያው በስተመጨረሻው ስለተስማማን ማለት ነው። ምን በሚለው ያው የኃጢአት ይቅርታ ካገኘን የምናገኘው በሚደረጉ ይሄ ጸሎቱ ምናምን እንደዚህና መሰል ነገሮች እንጂ አፋችን ውስጥ በሚገባው በዛ በህብስትና ወይን በኩል የምናገኘው የኃጢአት ስርየት የለም ስላልክ አናገኝም ስላልክ እሱ ላይ በቃ ተስማምተናል። አዎ እኔም ሙሉ ወንጌል እንደዛ ነው የምታምነው ብዬ ነው ማውቀው ብዬ በቃ ጨርሰን ማለት ምንም ያን ያህል ማጠቃለያ አያስፈልገውም። ግን እዚህ ማጠቃለያ ላይ ሌላ የሚያነሳው ነገር አለ። እንደው ከኒቂያ ጉባኤ በፊት ይሄ ነገር እንደው ባልተነገረበት ሁኔታ ህብስትና ወይኑ የምርም የጌታ ስጋና ደም ይሆናል ምናምን የሚል ነገር እንደዛ የለም አይነት ነገር ብለሃልና ይሄ አደገኛ የሆነ ክሌም ነው። ይሄ እስላሞች ከኒቂያ ጉባኤ በፊት ስላሴን እኮ ያስተማሩ አባቶች የሉም እንደሚሉት አሁን ደግሞ አንተ ዛሬ መጥተህ ከኒቂያ ጉባኤ በፊት ስለ ቅዱስ ቁርባን የጌታ ስጋና ደም እንደሚሆን ህብስትና ወይኑ ያስተማረ አባት የለም ማለት ይህ ከክርስቲያኖች ጋር ከእስላሞች ጋር ነው ሊያመሳስል የሚችለው ከታላቅ ይቅርታ ጋር። ምክንያቱም ጠቅላላ አባቶች በጣም በርካታ አባቶች ከኖስቲክ መናፍቃን አንጻር እያደረጉ ያ ህብስትና ወይን የምርም የጌታ ስጋና ደም እንደሆነ አስተምሯል። እነ ቅዱስ ኢራኔስ ከእሱ ቀደም ብሎ እነ ቅዱስ አግናጢዮስን መጥቀስ ይቻላል በጣም በቀላሉ ማለት ነው። በሰዓቱ የነበሩ ኖስቲክ መናፍቃን እንደው ይሄ ማቴሪያል የሆነ ነገር ምናምን የሚዳሰሱ ነገሮች ምናምን ስጋን ጨምሮ እንደው በጣም ክፉ አድርገው ስለሚያዩ የተጠላ ነገር አድርገው ስለሚያዩ ክርስቶስ እውነተኛ ስጋን አልተዋሃደም ብለው ይናገሩ ነበር፣ ያስተምሩ ነበር። እና ይህንን በምን መልኩ ነው የሚያስረዱት? እነ ኢራኔስም እነ አግናጢዮስም አይ ክርስቶስ የምርም እውነተኛ ስጋን ተዋህዷል፣ ባይዋሃድ ኖሮማ ታዲያ ያ ቅዱስ ሚስጥር ቅዱስ ቁርባን እንዴት የጌታ ስጋና ደም ይሆናል ነው። ስለዛ አግናጢዮስ እንደውም ምን ይላል? በጣም የታወቀ አገላለጹ መናፍቃን ይላል ከቅዱስ ቁርባን ይርቃሉ፣ ወይም ደግሞ ስለኛ መከራን የተቀበለው የሞተው የእርሱ ስጋ እንደሆነ አያምኑምና ይላል። እና ለመጀመሪያ ጊዜ የምርም ያ ህብስትና ወይን እንደውም የጌታ ስጋና ደም እንደሆነ የማያምኑት አሁን ላይ ያሉ ሙሉ ወንጌሎች አይደሉም። ኦኬ
ኖስቲክ መናፍቃን ናቸው፣ ጥንታውያን ናቸው። ይህንን የጀመሩት ሙሉ ወንጌሎች አይደሉም። ጥንት ላይ ኖስቲኮች እንደዛ ነበሩ። ስለዛ ከኒቂያ ጉባኤ በፊት እንዲህ የለም የሚለው ነገር ባትናገረው መልካም ነበር። ጠቅለል ባለ ሁኔታ ግን ሙሉ ወንጌል በሰነዷ ላይ በግልጽ እንዳስቀመጠችው በሚስጥራቱ በኩል በጌታ እራትም ሆነ በጥምቀት ጥምቀትን ያዝ እናድርገውና እነሱም ይዘውታል። ቅድም በጌታ እራት በኩል የሚገኝ ምንም አይነት የተለየ ጸጋና በረከት የለም። ታዲያ ለምንድን ነው የምትቀበሉት ሲባሉ ምንድነው መልሳቸው? እዛው ላይ እንዳነበብ ነው ያም ሆኖ ግን ነው የሚሉት። ምን የተለየ ጸጋና በረከት ባያሰጠም እንኳ እንደው ለጌታ ካለን ፍቅርና ትእዛዝ አንጻር ብቻ እንቀበላለን። በቃ ለዚህ ብቻ ነው እንጂ ምንም የተለየ ጸጋ የሚገኝበት ወይም በረከት የሚገኝበት ሆኖ አይደለም ብለው በግልጽ አስቀምጠዋል። ከዚህ ውጭ ይሄ እንደው ሌላ ነገር መናገር ዝም ብሎ ለሙሉ ወንጌል ከመዋሸት የዘለለ ነገር አይሆኑም እና የኒቂያን ጉባኤ ግን ባታነሰው ደስ ባሌ ነበር። ቴንኪው ቴንኪው ሁለታችሁ ነው። እሺ ቴንኪው ቤቢ ሌሎቻችሁን ከኒቂያ በፊት ያሉ አባቶችን አንድ ቀን ዲስከስ እናደርጋለን። ፈቃደኛ ከሆንክ ዲስከስ መልካም። በደስታ ምንድነው እኔ ኤርሚ ቻው። በቃ አሁን ማልፍበት መንገድ ራሱ ኔትወርክ የለውም። እስከምንገናኝ have a good night.